ይመለሳልን ካላችሁ አቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታቅም ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋፍና ነው የምተኛው። እንደለ አጥንት ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምጽ ሆኑላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪው ሀቢባ፣ ቴንኪው ተስፍዬ ስለመጣ ቮይሱን ክፈትልኝ ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባ እጇን ታስገባበት ገባ። ተስፍሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምንድነው ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም የኢትዮጵያ ህዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ፣ ማጽና ወጥቷል፣ እንደዚህ ሆኗለች ምናምን። ይሄው ድምጿን አንዴ ለሰማ ሀቢባ። አዎ አሰማናው፣ ህዝቡ መስማት ይፈልጋል። ድምጽ ምን ይመጣል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ፣ ነገታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላተማና ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ። እናወራበታለን የተባለውን ትቶ ማን ነው? እሺ ይሁን እናወራባታለን ያለው ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰብቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ በቃ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው ተጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቅድምም ጀምሮ ኮሚቴውና ልጁም እዛ የተወከለውም
እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቡ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲህ ከድር ሰላም አለይኩም እስኪ ላናግረው ይሰማል? ከድር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ሁኜ እዛን ጊዜ እህትን ከረዳዋት ሰው ውስጥ አንዱ ነኝ። ካወከኝ አቡ አሚራ ቤት አንድ ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። ብር እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይምላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው አቢባ ከሆነች አቢባ፣ ሙባረክ ከሆነ ሙባረክ ይባላል እኮ። እነዚህ እኮ አሁን ያውቁት እነ ተስፍሽም ያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም በጭራሽ። አንድ ነገር ልንገርህ ሙቤ አፉ በለኝ። ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ሌይላ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ። ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዛ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮችን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አለ? ሙባረክ ትንሽ ነገር እስቲ ሙባረክ እናንተ ሙባረክ ይኸውልህ ገና በጊዜ 10,000 ሪያድ አንድ አረብ ጠይቀዋት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያድ ሀዲያ ሰጥቷት ኮሚቴው ከተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የሌላን ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ቢባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ። እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቡ ይቅርታ፣ አንድ ሙባረክ በዚሁ ለምሳሌ ምንድን ነበር መሰለ፣ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር። እዚህ የነበሩት ያኔ የሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ። እናንተ እጅ ላይም በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ፣ ምክንያቱም ኢትዮጵያ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 1 ሚሊዮን 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ
አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገረህን 1,600,000 ምናምን ሪያል እንግዲህ መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለው ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረግ አይችልም። ካሊዶ ከዛ ቆይ ነው ከዛ በኋላ ይሄ የሙባሪክ ጥያቄ እኮ ግልጽ ነው። ወንድም ካለና ተረጋጉ። ቆይ አይደለም ይኸውልህ ከዛ በኋላ ይሄ ሁሉ ይኸውልህ ቆይ ተስፋ አንዴ ጊዜ ስጠኝ አይደለም አንዴ ታይም የጠየቀው ጥያቄ ኖ ቆይ ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምንም ዙሪያ እኮ እሱ ወደ እሱ እኮ ለመምጣት ነው። ተስፍሽ ይኸውልህ ምንድነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮች ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጠቃሎ ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅብህ ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፍቃደኛ ተባለ መሰለ የሟች ቤተሰብ ሄዱ ይጠየቅና ፍቃደኛ ናችሁ ወይ ተብሎ ይቅርት ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ ይከታተላል ተባለ። ኮሚቴ አሁን መጨረሻ ላይ ሳውዲ ይኸውልህ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ ኢቨን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርገው በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ። ያ ሁሉ በልምምት ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ የዛሬ ስንት ጊዜ ስንነጋገር 200,000 ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው አነጋግሩና ይሄ ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሂድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅቷን ሁኔታ ያድርጋ ተባለ። የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሃል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጅህ ላይ ሳንቲም ከሌለ ሁሉ ወጪን የሸፍንን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለሁ ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨሩ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቡ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ አለበዛ ማነው አረብ ቀጥታ ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሃል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከ3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስኖ መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ የፈለጉትም ነገር አሉ። መረጃ አይሰጧቸውም እንጂ ምንም ያመጡትም ነገር የለም። ሊወስኑበትም አይችልም። እኛም የተፋለጥነው ልጅቷ አላህ ብሎ
ስትወጣ ልጅቷ ናት የምትወስንበት። በቃ ህዝቡ ያዋጣው ለልጅቷ ነው ተብሎ በዚህ ተደምድሞ አካውንታቸው ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በእኛ። እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮመንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። አቡ ማንም ሰው እኮ ሄዶ መጠየቅ አይችልም። ይችል ልጅ ከወኪሉ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ኢቨን ቤተሰቦቹ አሁን ቤተሰብ ነን ብለው ቢሄዱ መጠየቅ አይችሉም። ካሊዶ አንዴ እኔ ደግሞ ትንቅንቁ የተፈጠረው እኛ ቲም ሌይላና ኮሚቴው ጋር ነው። እኛ ቲም ሌይላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ ሌይላ አባል ነው። እየነገረሽ ያለው 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ አይተን እናንተን ነው የምንጠይቀው እያልን ቤተሰቦቿንም ሰቅዘን ነው ያዝነው እስከ ዛሬም ማለት ነው። አሁን መልሱ የሚሆነው እነዛ ኮሚቴዎች መተው ያውሩ። ሙቤ ጋር ገብተው ነበር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ ኮሚቴዎች መተው እዚሁ ላይቭ ላይ ያለውን የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው ህጋዊ ነው። እነሱ እየሸሹ ነው። የሚመለከተውን አካል ሳወራው ኮሚቴው ሳይፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ያ ነው። ይኸውልሽ ለምን ነው የሚሸሹት? አንድ ሰው አንደኛ ይኸውልሽ ሀቡ አንዴ ተስፍሽ ይቅርታ፣ ወካይ ምናምን አይደለም የምንፈልገው እኛ። ይኸውልሽ ግሩፕ አለን፣ የቴሌግራም ግሩፕ አለን፣ የኢሞ ግሩፕ አለን። እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነ ወካዩ ካለዛ የዚሽ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚሽ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ከድር አለ ያለችን ሰምተሃል አይደለ? ሀቡ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ያለችኝ ምንድነው? መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5,000 ሪያሉን ልካለው ለሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ። እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱ ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝቼልሻለሁ ብሎኛል
ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና በይውና እንደው በፖሊስ አስይዡ ትደውላለች ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች የለም ትሄዳለች የለም አሁንም ትደውልልኛለች በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች አሁንም የለም። ከዛ በኋላ ይሄን ሴታፕ በእንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው አሁን ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ነው ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየውን ባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ ይሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ብር ያድኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ብር ያል እሱ ምን ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻሊድ የላከለት። አንቺ ደግሞ ማነሽ? ተስፋ ያደርገው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ኻሊድ በጠየቀች ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀብሎታል አይደለም? የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ማሜ ቆይ ይሄን መረጃ ያገኘሁት እኔ እየነገራችሁ ነው። አንዴ ማሜ ያስፈራራባት ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ከድር፣ እየሰሙ ነው። ባጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። እቺን ብሎ ነው በቃ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አያናግርም ከሚያንንደው ነገር። ይሄንን ነገር እንዲህ አይነት ነገር ተፈጥሯል ብላችሁ ለኛ ስለምን አልነገራችሁንም? አያናገረን አይደለም ብላችሁ ለምን አልነገራችሁንም? አሁን ለምን ነው ተናግረና ከዚህ በፊት ቴሌግራም ላይ አላወራን ተሲሽ ምን ብለህ ነው ያወራው? እስኪ ንገረን አስታውሰን። ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከነሱም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው። እኔ አሁን እየጠየቅኩት እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከድር ለምን ትዋሻለህ? አንተ የሌላ እህት ነህ? እውነት የእናትና የአባቷ ወንድም ነህ? ለምንድን ነው ነገር የምትደባብቀው? እህት በህይወት ብትመጣ አይሻልም እንዴ? ሰውን ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቅ አይደለምስ የደበቅኩት ለሌላ ስል ነው። እኔ እሷን ከምናጣው
እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው ትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማዘር። ምን እንበልሽ ሀቡ አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መተው ነው ላይቭ ላይ ሁለቱም ወርቁጭ ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ ኦልሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ ያገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ እያልኩሽ ያለው ማለት። ዞሮ እቺ ልጅ እህታችን ነች፣ ደና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ? እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያልን ሰቅዘን ያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይሄው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ እሱን እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹህ ከሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አያስፈልገው። ጽድት ያለ ስራ የሚሰራ ሰው የሰው ላብ ኪሱ ማይከት ሰው በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ቢኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። እሱ ንጹህ ከሆናችሁ ለምንድነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞትና ብሩን ማን እንዲበላው ነው የሚጠበቀው? ህዝቡም ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሽ የት ነው ሄዶ የሚያያት? ተስፍሽ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ ኢንተርቪው አድርጎኝ ነበር እና ስለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከነሱ በላይ የሚመለከተው ስለሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ጋር መጡ፣ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይሄ ነው ያለው ደረጃ። እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ከራሳችን ከፍለን መሄድ ስለፈለግን ነው። ጉዳዩ እንዲቋረጥ ስላልፈለግን ነው። ዞሮ ምንድነው ቤተሰቦቿ ሊሄዱ አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸውን መፍትሄ ስላጣን ነው። እኛ መልስ ስለማይሰጡን ነው ኮሚቴዎቹ። እዛ ያለውን ፕሮሰስ ለኛ ተው፣ ከኛ ውክልና ወስደናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጣ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለ ነው። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይሄንን ያስከው ነገር መግለጫ መስጠት በምትችልበት መንገድ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር። ቲክቶክ ላይ መምጣት ካልፈለጉ ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦልሬዲ ከዚህ ሆነን ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስ ተናገር። እኔ እንትና አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው። የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው።
ልጅቷ ግን በህይወት ትውጣ። የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይህንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማም አይደለ? ድምጹን ላሰማችሁ እንደ አቢባ ህዝቡ አንተን እኮ ነው የሚጠብቀው እንድታሰማን። አሰማን እስቲ ሙሉ ተስፋዬ ይስማ። ለምን ተስፋዬ በጣም ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸውና አዳምጡ። ይኸውና ቢስሚላህ እንዳይቆጥርበት እኔ የምለው አሁን አንተ ማለት ነው እኛ የኛ ባንዲዎችም ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛ ባንዲዎች ማውድ መልሼ እደውላቸዋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ባንቴ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ባንዲዎች ምንድነው ማድረግ ያለባቸው? አሁን ባንዲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳታዎች ሄደው አጥንቷት ሲመጡ አይኑ አይገለጥም፣ ጥርሷ ገጥቷል። ይሄ ማጸሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራጅ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላለ ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራጅ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብተዋል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ? እስር ቤቱ ምንድነው ስሙ? እስር ቤቱ መለዝ ነው። መለዝ እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ እንደሚነገሩ እንድትሞት ድምፅ ሁሉላት ነው እኮ። አዋ ጥርሷ ወጥቷል አለች። ድምፅ ሁሉላት ትገደል ነው እኮ ያሉት እኮ ስቃይ ላይ ስለሆነች ትገላገል ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት? አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡአሚራ እና ተስፍሽ እና ወንድም ካሊ መሰለኝ ብር እያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው ተባለችው። ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? እዚህ ጋር ተስፋዬ ሄጄ አይቻታለሁ በአካል ምናምን ብላችሁ ኮሜንት የምትጽፉ ያልኩበትን ቪዲዮ አምጡ። ዝም ብላችሁ አዱ ኮሜንት ያደረገውን ይዛችሁ ወንዛቱ ነው። ሄደን ማየትና ከቤተሰቦቿ ጋር በአካል ማየትና ማውጣት አሁን የተናገርኩትን ነው ሚዲያው ላይ ያለው። ይጀመር እንዴ ሄደን ታጥፋለህ አንተ ሳውዲ ሄደህ ታውቃለህ እንዴ? እንዴ ኖ ባለኝ ፓስፖርት መሄድ እችላለሁ የትኛውም ዓለም ላይ ግን ሄዳለው አብሬ ከቤተሰቡ ጋር እንሄዳለን ብለን ፕሮሰስ እያደረግን እንደሆነ አሁንም እየነገርናችሁ ነው። ነገ የሚስተካከል ከሆነ መሄድ እችላለሁ። ሚዲያው ላይም እግረኛው ላይ ያልኩት የመጨረሻ መልስ መመለስ ስላልቻሉ መልእክቱን በደንብ ስሙ ሄዱና ኮሚቴው እየመለሰልን ስላልሆነ እባካችሁ ድምጹን ብዬ ነው ሚዲያ ላይ ወጥቼ የተናገርኩት። አቡ በራሴ ኮሚቴው እየመለሰልን ስላልሆነ ቤተሰቦቹም ሄደው ያለውን ነገር ከብሩ ላይ ተነስቶ ሄደው እንዲያዩና ልጃቸውን እንዲያዩ እዛው ኡምራም ተሳልመው እንዲመጡ ፕሮሰስ ጀምረናል ያልኩት ይሄው እየነገራችሁ ነው። ቤተሰቡም ፕሮሰስ እንደጀመረ ተነግሯቸዋል።
ሶ ሄዲ አይቻለው የሚል አንድም ነገር የለም። ቃል በቃል ብለሃል የምትሉ ካላችሁ ደግሞ ቪዲዮ አምጡና እንትን በሉ። እሱ አይደለም አሁን ብለሃል አላልክም አይደለም። ይሄ ኮሚቴው ወጥቶ መናገር ከቻለ መጥቶ ይናገር የደረሰበትን አርጌ። አሁን እኛ ምን ፈልገው ነገራችን ላይ ሀቡ ኮሚቴው ማለት የሳውዲ ያሉት እንትን ሙቤ ሚዲያ ላይ ብትገቢ ያኔ ገና እንደጀመረን ሰሞን መግለጫ ሲሰጡ አንድ ላይ ወደ 21 ቴብል ላይ ተሰብስበው ትልልቅ ሽማግሌዎች፣ ኡስታዞች እንደዚህ ይሄ እንደ ምንድን ነው ኢትዮጵያን ኮሚኒቲ እንደ ኮሚኒቲ የዛ በሪያድ የሚገኙ ማህበሮች ናቸው እንደዚህ ሲደረግ ምናምን። ስለዚህ ቪዲዮውን ፈልጎ በእርግጠኝነት እዚህም ያለም ሰው ሙቤ ሚዲያ ላይ ወደኋላ ተመልሶ ሙቤም ሊልክልን ይችላል እና ያን ሙቤ ሚዲያ ላይ ነበሩ እነዚህ ሰዎች። እኛም ያኔ ያየናቸው እነዛ ናቸው። እነማን ናቸው ተብሎ ለማወቅ ከተፈለገ እዛ ውስጥ ገብቶ ሄዶ ማየት ይችላሉ። ያው ሳውዲ በተለይ ሪያድ ያላችሁ ሰዎች በእርግጠኝነት ያው እነዚህ ነገር አለ አስቀምጨዋለሁ አለ ቪዲዮ በቃ ላቅላት ለሀቡ ልክልሻለሁ ቪዲዮ። እኔ የምፈልገው ምን ልቃለክ ዋናቸውን 21 ሰው ማናገር አልችልም። አንድ ሰው ነኝ። ዋናቸው ቁጥር ተሰጥቶኛል። የእነሱ ዋና ኃላፊነት የወሰደው እሱን አናግሬዋለሁኝ። ኦቦ ማን ነበር? አቡ አፍናን። አሁን አቡ አፍናን ነው የምትይኝ? አቡ አፍናን አይደለም፣ አቡ አፍናን አይደለም። አቡ አፍናን ለንግግር የተዘጋጀ እንደ አፈ ጉባኤ እንጂ ጸሐፊ ነው እንጂ ከላይ ያሉ አቡ አፍናን አይደለም፣ አይደለም። አቡ አፍናን አይደለም። ዋናዎቹ መውጣት ስለማይፈልጉ ሰው እሪ ባለ ቁጥር በጮህን ቁጥር አቡ አፍናንን ይልካሉ። የሆነች ነገር ጠብ ያደርጋሉ። የሰው ድምፅ ዝም ያስብላሉ። ገጣለች ተባለ። እኮ እኔ ያልገባኝ ነገር ቤተሰቦቿ ዝም ያሉት ወኪሉ ልጃችሁን ነው ወይስ ገንዘቡን ነው የምትፈልጉት ሚላቸው ስላላቸው ብቻ ነው ወይንስ ቅድም እንዳልከው 9 ሚሊዮን የተረፈው 9 ሚሊዮን ነው 11 ሚሊዮን የተባለው የተረፈው ብር እነሱ ያንን ብር ወዴት እስካላስገቡ ድረስ ነው የሌላ ጉዳይ ሆልድ የተደረገው? ይህን ክሊር አድርጉልኝ መሐመድ። ትንሽ ክሊር ለማድረግ ቤተሰቦቿ ጨርሰዋል። ወረቀት አሁን የቤተሰብነት ማረጋገጫ ይዘዋል። ብዙ በፍርድ ቤት ማረጋገጫውን ይዘው ውጭ ጉዳይ ጽፎላቸዋል። አሁን ረመዳን ስለሆነ በረመዳን ወቅት ላይ አይ ቲንክ ሳውዲ ምናልባት እነ ሙቤ የሚያስረዱናል አቺም መሰለኝ እንዲህ አይነት ፕሮሰስ ማድረግ ዞሮ ዞሮ ፍርድ ቤት ይዘጋል ለማየትም ምናምን። ስለዚህ ረመዳንን ጨርሶ ሄዶ ለማየት ነው ኦልሬዲ ፕሮግራም የተያዘው። አንድ ይሄ ነው። ሁለተኛ ያን ጊዜ ፒዲኤፍ የተላከልሽ ፒዲኤፍ ላይ እኛም በቃ እኛንም ጭምር ያረጋጉን 6 ወር ይቀራታል። በቃ ቁርጥ ያለ ነገር ውሰዱ። ልክ እንደዚሁ እኛው ስንሞግታቸው 6 ወር ለኤምባሲ ተልኮ ያወረቀት ታየ። 6 ወር ከሆነ እንግዲህ እስካሁንም 9 ዓመትም 10 ዓመትም ጠብቀናል። ከዚህ በላይ 6 ወር ነገናት ብለን ታገስን። ስለዚህ ዞሮ ዞሮ ያንን ደግሞ በሰሚ ከማረጋገጥ ይልቅ እኛው ራሳችን አብረን ሄደን እናረጋግጥ ብለን ሁላችንም ጊዜያችንን ገንዘባችንም ድጋሚ ወጪ ለማድረግ ነው ቃል የገባ ነው። ስለዚህ ቤተሰቦቿ አብሮ ለመሄድ ተስማምተዋል። ያንን ደግሞ ለማየትም አሁን እንዳልሽውም ትታመምም በጤነኛም ይሁን በአይናቸው ራሳቸው ይመኑበት። ወኪላቸውንም መውቀስ ካለባቸው መክሰስም ካለባቸው መጠየቅ የሚችሉት ቤተሰቦቿ ናቸው። ስለዚህ ዞሮ ዞሮ ረመዳን በወጣ እንትን ቤተሰቡ መሄድ አለበት። ራሳቸውም ቢሆን በፈለጉት መንገድ ሆነው ይህን ነገር ማረጋገጥ አለባቸው። መሐመድ አስረዳኝ ፕሊስ። ይኸውልሽ ያለው ነገር አሁን ካሊድ የነገረሽ ነው። ምንድን ነው? አንተ ታዲያ ከየት ነው የሰማከው ይህን ነገር? ይኸውልሽ እኔ የሰማሁት 9 ሚሊዮኑ ወደ እነሱ እስኪገባ እንደሚጠብቁ። ይኸውልሽ ይህንን የሰማሁት የተለያየ ቦታ ላይ ዋትሳፕ ግሩፖች፣ ቴሌግራም ግሩፖች ተከፍተው ነበረ። ገንዘቡን ለማሰባሰብ ጊዜ ስላልነበረ እዛ ላይ የኔ ቁጥር ወጥቶ ስለነበረ አድሚን አድርገው ነበር። ነገሮችን የምሰማ አልመሰላቸውም። ይህንን ነገር ለራሱ ለሰይፉ ቲም ላይ ጠይቄዋለሁ። ለራሱ ለሰይፉ አሁን ነገሩ እየተደበሰበሰ መጥተው እናትና አባት ካሊድ ቤት ሆነው ወደ ሳውዲ ለመሄድ ዝግጅት እየተደረገ
ምን ታረጋላችሁ? ይኸው ፒዲኤፍ የተወሰነበት መጀመሪያ 12 ዓመት ተፈርዶባታል፣ ታስራለች። 1 ወር ነው የቀራት። በዚህ 1 ወር ውስጥ ገንዘብ ካልተከፈለ ትገደላለች ነው የተባለው። ትክክል። ከዛ በኋላ ያ ገንዘብ ሲገባ ደግሞ የሳውዲ አቃቢ ህግ 13 ዓመት ታስራ ትውጣ ብሎ ነው። አሁን ፒዲኤፉን ምልክልሽ፣ ፒዲኤፍ እሱን 13 ዓመት ታስራ ትውጣ ያለ ካሳ 2 ሚሊዮን ከፍላ 13 ዓመት ሞልቷ ትውጣ ነው ፍርዱ። ካሳ እሺ 13 ዓመት ኦልሬዲ መቼ ነው የሞላት? መቼ ሞላት? ኖ አሁን ረመዳን 9ኛ ወር ነው። ረመዳን አለቀ አይደለ? 10ኛ ወር አሁን ሻባን 10ኛ ወር ነው። አመት 12 ወር ነው። 2 ወር ነው የሚቀራት። ስለዚህ ይሄንን 2 ወር እየጠበቅን ነበረ። የዛን ጊዜ መታመመኑ አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሲያሳዝኑ ልጅ ዛሬ ነገ ተገደለች የሚለው እኮ ሰቀቀን ነው። ከተረጋጋ ቀጥል መሐመድ። ማሜ ኢሞሽናል አትሁን፣ ጠንከር ብለህ ያለውን ነገር ንገራቸው። እዚህ ጋር ወንድምየዋም በስልክ ላይ እያለቀሰ ነው። ከድር ከማልቀስ በፊት ያለውን ነገር ለህዝቡ ተናገርና አስረዳ። እሺ ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞቷ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተ በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ከድር ለእህትህ ድምፅ መሆን አለብህ። ይኸውልህ ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ። እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ እንሁናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ፣ ፎቶ ለጥፊ ቪዲዮ ሰርች። ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው። እየሰማኸኝ ነው? ሶፍዮ አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን ያሰው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ። ብቻ ነኝ ኔትወርክ እምቢ ሲል ነው መጣሁ። ቲክቶክ እየባልቢ በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር። በቃ ምንም እንትን ማለት ነው። በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ። እንዴ ለምንድን ነው አንተ በማልቀስ መፍትሄ? እህትህ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወት አለች፣ ሌላ በህይወት አለች፣ በማዘር በፋዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን ይዘህ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህም። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምጽ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁም ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣ ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ።
አሁን ሙባረክ የነገረ ነገር ምንድነው ወንድሜ? ታማለች። ይኸውልህ ስማኝ ታማለች። ይኸውልህ ድምፁን እኮ እየላከልህ ነው፣ ለህዝብ እኮ እየላከልህ ነው። ስማኝ ከድር እህትህ በጣም ታማለች። እዛ ያሉ ጓደኞቿ እነሱም ላይ ችግር ይደርሳል። ይህንን እያወቅ የደረሰው መረጃ እህትህ ታማለች፣ ከሰውነት ጎዳና ወጣለች፣ አይምሯንም ስታለች፣ ጥርሷም አግጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይህንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ ሆኖ እዛ እያስተባበረ ያለው ሰው ለህዝቡ ድምጽ እንዲሆን ነው ሀቢባ እየሰራች ያለችው። ሂድ ንገራቸው፣ ወጥተው ይናገሩ። ከቻልክም አሁን ደውለህ ካርድ ሞልተህ እህቴ እንዲህ እየተባለ ነው ምን እየሰራችሁ ነው ብለህ ጠይቅ። ያለውን መረጃ ለህዝብ አሳውቅ። ከህዝብ ብር ስለተሰበሰበ ማለት ነው። ይህንን ነው እያልን ያለ ነው። እሺ ልውጣ እስቲ። ውጣና ደውል፣ ኮሚቴው ጋር ድምጽ አስቀምጥ። ሚሉ ነገር ካለ ቀጥታ አገናኘንና እንስማቸው። እነሱን በስልክ ማውራት ከቻሉ። እሺ ቴንክ ዩ። ሶሪ ሀቡ፣ በቃ ያለው ነገር ይሄው ነው። አሁንም እንጠብቃለን። ኮሚቴው መጥቶ ድምጽ ይናገር። አቡ አፍናን እንዳልኩሽ ድምጽ አርጊለት። ዋና የተወካዩም የኮሚቴው ኃላፊዎችም አሉ ሶስቱ ምናምን፣ እነሱንም ስልክ ልክልሻለሁ። አውሪያቸው ያለውን ነገር እንዳለ ማለት ነው። ነገውን ወጥተው ማስረጃ ይስጡን። አመሰግናለሁ። ነገውን እኔ ቪዲዮ የወኪሉ ፎቶ አለ እኮ ይበለው እስኪ እንትናን ኦልሬዲ ወጥቷል። እጠይቅልሻለሁ። አዎ የወኪሉ ፎቶ ካለ የዋትስአፕ ስልኩን ዋትስአፕ ስልኩን ወይ ደግሞ ቴሌግራሙን ሼር ኮንታክት የሚላል አይደል? ቴሌግራም ላይ ሼር ኮንታክት ካረክልኝ ይወጣልኛል። የኔ ቴሌግራም በቁጥር አያወጣም፣ በዩዘር ኔም ነው። እንደዛ አደርግልሻለሁ እቴ። እሺ እና ኮሚቴዎቹም እነሱም ድምፅ እንዲሆኑን እንዲመልሱ፣ ለህዝብ ጥያቄ መተው እንዲመልሱ እኔ ቪዲዮ ሰራለሁ። ቪዲዮን አይተው ላይቭና ካላዩ ቢዚ ከሆኑ በዚህ ሰዓት ቪዲዮን አይተው ሁላችሁም የምታውቋቸው ሼር ታደርጉላችኋላችሁ። የምታውቋቸው ሼር አድርጋለሁ እንዲመጡ ወይ እየተበጣጠሱ ሳይሆን ስራ አለባቸው። ከሰው ነፍስ ስራ ይበልጣል። ማንም ሰርቶ ነው የሚኖረው። ለምን አይመጡም? ለምን አይናገሩም? አይመቸም። እዛ ነው በውስጥ ነው የሚበጣጠሱት። በውስጥ ነው የሚበጣጠሱት። ስለዚህ ይኸውልሽ አሁን በአደባባይ ነው የምንፈልገው መልስ ነው። ሀቡዬ የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። ከእሷ ጋር የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከእሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት እነሱ ፕሮሰሷን የማይጨርሱት 9 ሚሊዮኑ የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣችኋለን። አሲያ ስላለሽ ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ የማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም። አካም መንሱር
Nagaa murtee du'aa sitti murtaa'ee ture biti yeroo sana. Maallaqa meeqa sirraa kafalle? Riyaala 100. Riyaala 100. Ammam turtee baate erga birriin kafalame? ji'a lama. እሺ ያው ይሄ ማለት ነው በኦሮምኛ ነው የተናገረው። የሚያውቁም አሉ። እኔም ደግሞ ልንገርሽ አስታወስኩ። አሁን ቁጥሩን ስፈልግ ስሙን አስታወስኩ። የሆነ ልጅ መንሱር ጀማል ይባላል፣ መንሱር ሸሪፍ ይባላል። ላመጣልሽ እችላለሁ ገዝታ አሁን ማለት ነው። መንሱር ሸሪፍ ሳውዲ አረቢያ ላይ የዛሬ 2 ዓመት ነው 3 ዓመት እንደዚህ ሰው ገለሃል ተብሎ ብዙ ብር ተወሰዱበት። አልቅሰን አላልከይር ምናምን ወደ ህዝቡ አላመጣንም። አላልከይር ምናምን የመዳን ቤት ያሉ ሴቶች ወላሂ እድሜያቸው ይርዛም አልቅሶ ምን ብሎ ወንድሜ ነው ምናምን ብሎ ረብሾ ብዙ ቦታ አጋጣሚ አላልከይር አገኘን። 100,000 ብር ብቻ እንድንደግማቸው ጠየቁ። ይሄ አላልከይር ይፈልጋል የሆነ ነገር ማለት ድጎማ እንደዚህ 100,000 ብር አግኝተናል በሉና ቅረቡ ተባለ። ገባሽ? 100,000 ብር አገኘው እየሰማ ነው እሱም 100,000 ብር አግኝተናል ብለን ስንቀርብ የቀረውን ሁሉ ከፈሉልን። አላህ በረካ አድርጋቸው ከፈሉልንና ጉዳዩን አቡ ሰውየውን ላምጣልሽ ፈቃደኛ ከሆንሽ እንትን ያሉት ኤምባሲ ውስጥ ነው የሚሰሩት ሰውየው ማለት ነው። አሁን ራሱ አቡ ዳውድ ይባላሉ። ብዙ ሰዎች ኢትዮጵያውያን ያውቁታል። በተለይ ሪያድ እና ጅዳ ያሉ ማለት ነው። አቡ ዳውድ የሚባሉት የጅማ ሰው ናቸው። ትልቅ ሰው ናቸው። የአባቴ ጓደኛ ናቸው። ቀጥታ ይሄን ጉዳይ ተቀብሎን ብሩ ከተከፈለ በኋላ 2 ወር ተከታትሎ አውጥቶ ልጁን ወንድ ልጅ ነው እንግዲህ አይደለም ሴት ልጅ ወንድ ልጅ ነው ወደ ሀገር አስገቡት። ልጁ ይሄው አሁን በህይወት አለ። ልጁ እየሰማ ነው። ከፈለግሽ ልጁንም አመጣልሻለሁ። የት እንደተያዘ የት እንደታሰረ እንትን ማጣት ይችላልሽ። አሁን አቡ ዳውድ አምጥቻቸው ብጠይቃቸው የሆነ ነገር ፍንጭ ሊሰጡን ይችላሉ። አንድ ሁለተኛው ደግሞ ጥሩ እኔ የምለው ብሩ አልተከፈለም የሚለው ላይ አልስማማም። ሀሳብ እንስጥ ከተባለ ብሩ ተከፍሎ ተከታታይ አጣች ልጅቷ። አንደኛው አንድ ቀን ሂዶ ኤምባሲም ራሱ ጠይቋት አያውቅም ነው የተባለው። ኤምባሲ ስም አጠፋ እንዳትሉኝ እንጂ አንድ ሰው ሂዶ ልጅቷን የተከታተላ ሰው ተከታታይ የሌለው ሰው እውነትም እንደተባለው ልጅቷ ዘገምተኛ ሆነ ወይ ደግሞ ሰው የሞት ፍርድ ተብሎ ሲነገረው ሴት አይደለም ወንድም ራሱ ጭንቅላቱ ሊለቅ ይችላል። በዚህ የተነሳ ችግር ውስጥ ሊገባ ጭንቅላቷ ቴንሽን ውስጥ ሊገባና ተከፍሎልሻል፣ አይዞሽ ሂዶ ተከፍሎልሻል፣ እየተከታተልልሽ ነው፣ ኢትዮጵያውያን ተረባርቦልሽ ብሎሽ ተከፍሎልሻል፣ እንኳን ደስ አለሽ፣ አብሽር ትወጫለሽ ተብሎ ተስፋ ካልተሰጣት እንዴት ነው የማታብደው? ይህም ይታይልንና እነሱ መከታተል ካልቻሉ በብርም ቢሆን አሁንም አዋጣን እዚህ ሀቢባ ቤት ወላሂ ከማዋጣው አንዱ ነኝ። ከአሁን በፊት አዋጥቼ ከማውቀው በላይ እጥፍ አዋጣለሁ። ሀቢባ ታውቂያለሽ እዚህ ስንት እንዳዋጣው ማለት ነው። እጥፍ አዋጣለሁ። ለምን እናት የለኝም፣ መቃብር ነው ያለችው በእናቴ ስም ማለት ነው። እቺ ልጅ ጠበቃ ከኛው ሰው ራሱ አቡ ዳውድን አምጥተን እንዲከታተሉ ወላሂ በ2 ቀን ወይ በ3 ቀን እርግጠኛ ሆኜ የምነግርሽ ያመጣሉ። የእሷን ኢንፎርሜሽን ማለት ነው። ተከታታይ አጣች። በቃ እኮ አምጣልና አቡ ዳውድ እንሰራለን። አታ ነው ልጅቷ። አብሽር አይዞሽ። እስኪ ይሄ ሁሉ ብር ተከፍሎ ኦኬ ጥሩ እያደረግን ነው። ባለን አቅም ጥሩ እንሰራለን ብለን እየተንቀሳቀስን ነው ማለት ነው። ለስሙ ሂዶ ብርሽ ተከፍሎልሻል አትሞሽ በቃ እንኳን ደስ አለሽ ብሎ ያናገር ሙቤ ይሄማ ተብሏ ሰውዲ ላላችሁ ጥያቄ ማለት ነው። ሙቤ ድምፅ የተቀዳ እየተቆራረጠ ነው። ኮፒ ሊንክ አድርጎ አንዴ ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ አድርጎ ብሩ እንደተከፈለላት አውቃ የኢትዮጵያን ሕዝብ አመስግኜ አልጨርሽም ለአገሬ ልግባ ብላ ድምፅ የላከችዋለ ለዙዙ ነገ እወጣለሁ ዛሬ እወጣለሁ የሚለውን እየጠበቀች ነበር። መከፈሉን አውቃለች። ከዛ በኋላ ነው አእምሮዋ የተጎዳው። ከዛ በኋላ ነው። አሁን
ሀቢባ አይምሮ የተነካው በጥበቃ መጠበቅ ሰልችቷት መሰለኝ። የመጀመሪያው መጠበቅ ብር እጇ ላይ ስላለ በቃ የመጀመሪያው መጠበቅ እኮ ከአቅሟ በላይ ነው። አቡ አቤት ድምፅ ልኬልሻለሁ። አሁን የተባለውን ነገር ከወር በፊት ይህንን ጉዳይ አንስተን ኮሚቴውን ስንጠይቅ ምንድን ነው መሰለሽ አሉት፣ የህግ ፍርድ ሁለት አይነት ፍርድ አለ። ሁለት ፍርድ አለ። አቡኪ አንድ ገጻ ጉል ስልክ ሰው ስላለ ነው። ስሟ ኑርያ ኑርሰቦ ነው ስሟ። ሌይላ ኑርሰቦ ነው ስሟ። አባቷ ስም ሌይላ ኑርሰቦ። በቃ ሚታጅና ተስብሽና እሺ ማልቱ ይኸውልህ አንድ ጊዜ ሚዩት አድርግና ይኸውልሽ ባለፈው ይሄንን ብሩ ተሰብስቦ ለምንድን ነው የማትለቀቀው ብለን ስንጠይቅ የነገሩን ነገር ምን እንደሆነ ታውቂያለሽ? ሁለት ፍርድ ነው ያለው በሀገሪቷ ህግ። አንደኛው በህግ የሚፈረደው ምንድነው ኬዙ የሚለውን ህግ ራሱ የሚፈርደው አለ የሀገሪቷ መንግስት። የሟች ቤተሰብ ደግሞ በካሳ ይውጣልኝ ወይ ደግሞ ትለቀቅልኝ ያለበት ብር አለ። ያ 2 ሚሊዮኑ ይከፈል የተባለውን ለቤተሰቡ ተከፍሏል፣ የካሳው አልቋል። የሀገሪቷ ህግ ግን ወንጀሉ ከባድ ስለሆነ 13 ዓመት ነው የተፈረደ። የ13 ዓመት ደግሞ ተደምሮ መቼ ነው የሚደርሰው ታዲያ ቀኑ ሲባል ባለፈው 3 ወር ነው የቀረው ጠብቆ የተባለው ያ ነው። ገባሽ አይደለ? ዶክመንቱን የሚላክልሽን ዶክመንት ይዩ እያንዳንዱን ወንጀል እንዴት እንደተፈጸመና ጉዳዩን ይነግርሻል። እሺ ማሜ ላክላት ያንን ዶክመንት እያንዳንዱ የፍርድ ቤቱን ማለት ነው። ያው ፒዲኤፍ አለኝ አሁን ወርጄ ልክልሻለሁ። አሁን እንደውም በቃ እኔ ምንም አላደርግም። ገባሽ አይደል? ግን ስለዚህ ኮሚቴው መጥቶ ነገ የሚነግርሽ ማለት ነው። ኮሚቴውም ነገ መጥቶ የሚነግርሽ ይሄ ተደርጎ ፍርዱ ተፈርዶ የቀራት 2 ወር ነው፣ የብሩ ተከፍሏል፣ የቀራትን 2 ወር መጠበቅ ግድ አለባችሁ ነው ሊል የሚችለው። ያንን ነገር ግን እያንዳንዱ ማስረጃ መጥተው ይንገሩን፣ ከራሳቸው አፍ እንስማ። ከአንድ ሰው ነው እየሰማን ያለ ነው። ይሄንን መረጃ የነገረን አቡ አፍናን ነው። ኮሚቴውን ወክሎኛንም ኮንታክት እያደረገ ያለ ነው። ከሱ ነው እየሰማን ያለ ነው። ኮሚቴው መግለጫ ይስጥ፣ ለህዝቡ አፕዴት ያድርግ፣ የደረሰበትን ነገር ያሳውቅ። በስሟ እስከተሰባሰባችሁና ክሬት እስከተደረገ ድረስ ኮሚቴው በየቀኑ የደረሰበትን ጉዳይ ማሳወቅ መብት ብቻ አይደለም ግዴታ ነው ያለበት። የህዝብ ብር ስለሆነ የተደረሰበትን ነገር ከየት እናገኝ ታዲያኛም? ይሄ ነው ግብግብ እየተፈጠረ ያለው። ኮሚቴው መጥቶ የደረሰበትን ከራሱ አፍ ይንገረን፣ ፍርድ ቤቱ እንዲያለ የሚለውንም ያሳውቀን። እኛ ግን መረጃዎቹን እንልክልሻለን ያሉትን ለኛ የተላከልን። አመሰግናለሁ። በጣም ጥሩ፣ እኛም በጣም እናመሰግናለን። ስለዚህ ኮሚቴው ነገ መጥቶ ምላሽ እንዲሰጠን እንፈልጋለን። ነገ መጥተው ምላሽ እንዲሰጡ አንድም ሰው ሳይቀር ሁሉም መጥተው ሲጀመር ሂደው አይተዋታል። እንደ ኮሚቴ ወካዩስ እንደው አይተዋታል ወይ በአይን? ሱብሃንአላህ አይተዋታል ወይ? ለመንን እኮ እኔ አጠገቤ ቢሆኑ እግራቸውን በወደኩ። እናት አለኝ፣ ሴት ልጅ አለኝ። ሌላ በምትደውል ሰዓት ለቤተሰብ መጥተው አይተዋት እንደማያውቁ ከወኪሉ ውጭ አልተናገረችም። ወንድሞ እኔ ተናግራለች። ድምፅ አለ እሱ ኦልሬዲ እንኳን ደስ ያላችሁ የሚለው ባለፈው ከዛሬ 1 ዓመት ላክላት። እሺ አሁንም እሱንም ድምፅ የራሷን የሌላን ድምፅ ማለት ነው እግዚአብሔር ይስጣችሁ ብላ ያመሰገነችበት ሙስሊም ክርስቲያኑ ብላ ያመሰገነችበትን ድምፅ ላኩላት። ልጅቷ የተጎዳችሁ ከዛ በኋላ ነው። ተስፋ ከተሰጣት በኋላ እኮ ነው። ሀቡዬ እኮ ነው እያመማት ያለው። ከዛሬ ነገ እወጣለሁ የሚለው ተስፋው ቆይ ተስፋው አይምሯ ተነካ። ለዛ ነው አይምሯ እየተነካ ነው፣ እየታመመች ነው። እባካችሁ እንድረስላት። ምንም የሚደባበቅ ነገር የለም። በውስጥ አትበሉን ብለን ወጣን። ነገ ነው የነሱ ነገ አያልቅም። በእነሱ ነገ ሰው ይሞታል። በጣም ያሳዝናል። እውነት የሰው ነፍስ እንዲመርከሱ ስራ ላይ ነኝ እንጂ አቡ ዳውድ እየሰሙ ነው። ኤምባሲ ውስጥ ነው የሚሰራው። በጣም ሁሉም ሰው ኢትዮጵያዊ ያውቃቸዋል። እንደዚህ አሉ እንትን ስጡኝ፣ እኔ ውክልና ይሄ ጉዳይ ያውቀዋለሁ። የሆነ ትልቅ ሰው የስልጤ ምን እዚህ ሳውዲ ያሉ አስተባብረውን እኛ አቡፋድ የሚባሉ ሰው የሚያውቃቸው የስልጤ ትልቅ ሽማግሌ ሰብስቦን ብር አዋተናል። የእሷ ጉዳይ ግን ምን ላይ እንደደረሰ ምንም ማውቀው ጉዳይ የለም፣ አልተነገረኝም። ውክልና ስለተሰጠ ከአሁን በኋላ ውክልና ስጡኝ አይደለም። ውክልና ለተሰጠው ሰው ቁጥር ስጡኝና አሁን ከሱ ጋር ሁኜ የት እንደደረሰና ቤት በኩል ሂዶ መጨረስ እንዳለበት ላግዘው እችላለሁ። በቃ እሺ፣ እኔ ልላክልካ ውክልና የተሰጠውን ልጅ ቁጥር
አሁን ላኪልኝ አሁን ሰጣቸው በቃ ወኪልና ለምን ከነ መፈርገመራ ለኮሰ ሲኒየር ጋር ደወላ ሞላ ኮሰ ከሰልትከን አሁን ይደውልልኝ ቁጥሩ ስጦት ብሎሻል አቢባ ቁጥራቸውን ላክልሽ ይደውልና እሳቸው ይደውለው እንደው ያለበታቸው ይደውሉለት እሱ ጠማማ ነው አይደውልለት አማላ ኮሰ ሲኒየር ጋር ወላ ፊት ረበዳ ላላ ወልቀበኝ ፒዲኤፍ ልላክልሽ አሁን የምንፈልገው ነገር ነገ ዛሬ አይደለም ነገ በኢትዮጵያ 2 ሰዓት ኮሚቴው በሙሉ ካለበት ሆኖ ያለውን ነገር በግልጽ ይንገረን ይሄን ብቻ ነው የምንፈልገው እኮ ነው ቪዲዮ ሰራለ በውስጥ አንፈልግም ላይቭ ላይ መጥቶ ህዝብ ይሰማ በውስጥማ ሲጠይቁ ጢባራቸው መበጣጣታቸው መተዋናው እኛ የምንፈልገው ህዝብ እያያቸው ሚዲያ ላይ ሲወጡ ህዝብ ፊት የሚቅለሰለሱ በውስጥ ደግሞ ሰው የሚያመናጭቁ የሚንቁ ከሆነ እኛ የምንፈልገው ህዝብ ፊት ወጥተው በእንደዚህ ቪዲዮ አብርተው እንዲመልሱልን ህዝብ ፊት ነው የምንፈልገው። አለቀ። ሰይፉ ሙሳ አንድ ቁጥር እየጻፈ ነው፣ እሱን አስገቢው። እኔ ፒዲኤፍ ልላክልሽ። ሰላም እደሩ። እሺ መሐመድ በጣም ነው የምናመሰግነው። ሀቁ እንዲወጣ ድምፅ ልትሆን ለእህታችን ሌላ ስለመጣክ ሙባረክም ሰምተክ ችላ ሳትል የድረሱልኝ ጥሪዋን ይዘክ መተክ ህዝብ እንዲጮህላት ስላረክ በጣም ነው የምናመሰግነህ። ይሄ ነው ኢትዮጵያዊነት ሰውነት ማለት። እኛ ጋራ የነበረውን ሸክም በምን ወደ እንዴት እናድርገው የሚለውን አእምሯችን እኔ ወላሂ ነው የምልሽ እስከምታመም ድረስ እኔ ላይቭ መግባት ትቻለሁ። ስለሌላ በተጠየቁ ቁጥር የሚሰማኝ ነገር ስላለ በጣም ያሳዝናል። ሲፋን ያሲን የሚል ነው አስገቢ ያልከኝ? ሲፋን ነው የሚለው? ኖ ሰይፉ ራሱ ሞዴሬተሮች ያስገቡት የሌላ ፕሮፋይል ያደረገ ሰይፉ የሚላቸው የሌላ ፕሮፋይል ያደረገ ከኮመንት ላይ አስገቡት። ሰይፉ የሚል የሌላም ፕሮፋይል ያደረገ በጣም ያሳዝናል። ሰፊዩ ነው አጎትየው ነው ሰፊዩ ነው ሰይፉ አይደለም ሰፊዩ ነው። አንዳንድ ቁጥር ሰፊዩ ይህንን ጉዳይ የያዘውና ከኮሚቴዎቹ ጋር የሚያወራው እሱ ነው። ቀጥታ እንደውም እሱ ነው ያለውን ነገር መናገር ያለበት። ሙቤ አንዴ እንትኑን ትልክልኛለህ ዋትሳፕ ላይ ቮይሱን ይቅርታ አንዴ እኔ በዚህኛው ስልኬ ይህን አካውንት ሎጊን አድርጌ ቪዲዮ ልስራና መጥተው ኮሚቴውና የልጁ ፎቶ ፈልጌ ነበር። አቤት ሲፋንን ማን ያስገባው? ሰይፉ ነው ያልኳችሁ። ምን ሆናችሁ ነው? ያው እሱ ነው ገብቷል። ማናት ሲፋን? አናቃተም። ሰይፉ ነው ያለው የሌላን ፕሮፋይል ያደረገ። በቃ ሌላ ማንንም ሰው እንዳታስገባ። አንዴ ቮይስ ላክልኝ ሙባረክ። ፎቶውን ይስጡኝ። እኔ ፎቶውን ለጥፌ ነው ቪዲዮ መስራት የምፈልገው። ወኪሉን ስሙን ጠቅሼ እዚህ ጋር በፎቶ ያለው እንዲመጣ ሳውዲ ኮሚኒቲ ሆነ ኤምባሲ ደውሎ እንዲነግረው እንዲመጣ ላይቭ ላይ እና ማብራሪያ እንዲሰጠ መጣል ይሻላል። አዎ መጥቶልኛል። አንዴ የወንድምኛውን ዋትሳፕ ቁጥር ትልክልኛለህ ተስፍሽ? አንዴ ፎቶን እንዲልክልኝ አሁኑኑ ፎቶን ለጥፌ እዚሁ ላይቭ ላይ እያለው በሌላኛው ስልኬ በዚሁ አካውንት ቪዲዮ ፖስት ማድረግ እችላለሁ። በቀደም ለሌቦቹ በፍጥነት እንዳረኩት ማለት ነው። እንደዛ እዚሁ ላይቭ ላይ ሆኜ ቪዲዮ እንድሰራ የልጁ ፎቶ ስለሚያስፈልገኝ የወኪል ፎቶ የወንድምየውን ስልክ ቁጥር ዋትሳፕ ያለውን ዋትሳፕ ከሌለው ደግሞ ቴሌግራሙን እኮ ካሊድ አህመድ ሶሪ አንቺ ላክሽልኝ ቁጥሩ ነው። ቁጥሩ ደግሞ ዋትሳፑ ፎቶ የለውም። ፎቶ አለሽ? የወኪሉ ፎቶን ነው የምፈልገው ማሬ። ስሙ አለኝ ፎቶ ነው የሌለኝ። ቮይሲን እኮ ሰምቶታል። አህመድ ዲን የሌላ ወኪል እኮ አህመድ ዲን ዩሱፍ ቮይሲን ሰምቶታል። ግን ለምንድን ነው የማይመልሰው? ቮይሴ ሲም ሆኗል ኦልሬዲ።
አጎትየው እሱ ነው ወይ ተስፍሽ? አዎ ሰፊዩ እሱ ነው ጉዳዩ የሚያውቀው። ጠይቁት፣ ያለውን ነገር ይነግርሻል። ያለውንም የተፈጠረውንም ነገር ጠይቁት። እሺ ተስፍዬ የወኪሉን ፎቶ ፈልጌ ነበረ። የወንድምየው ዋትሳፕ ነምበር ላከልክ። ሰፊዩ ፎቶ ካለው ይነግርሻል። እሱም ያውቀዋል። ፎቶ አላችሁ? የወኪሉ ፎቶ አላችሁ? የአህመዲን የፓስፖርቱ መረጃ የመጀመሪያ ተላከልኝ ያለ እሱን ፈልጌ አወጣዋለሁ። መልኩን ነበር ፓስፖርት ቲክቶክ ላይ መለጠፍ አይፈቅድም። ቲክቶክ ዋርኒንግ ይሰጣል። ፎቶ ነው የፈለኩት። ፊቱን ፎቶ ይኖራል። ከኮሚቴ ጋር መግለጫ የሰጡበት ፎቶ ይኖራል። አገኛለሁ። ይኖራል። ከዛ ቪዲዮ ለቀዋል ኮሚቴዎች። ኦኬ አቡዬ 10 ሚሊዮን ብሩ የደረሰ 10 ሺህ ሪያሉ እኮ እሱ ምልክ አልደረሰ። አላገኘሽውም? 10 ሺህ ሪያሉንማ ወሰደ አላከም ለቤተሰቧ። ቤተሰቦቿ ደግሞ ልጃቸው ወኪሉ አህመዲን ሰኢድ ይባላል። እሺ ሰይፉ አጎቷ ነክ? የሌላ አጎት ነክ? እሺ እንድታስረዳን እንፈልጋለን እባክህ። እሺ ያው ጉዳዩ በጣም እኛም ቀን በቀን እየተከታተለን ነው። ሁሌ ድብቅ ነው፣ ሚስጥር ነው አካሄድ እየተካሄደ ነበረው። ይገርምሻል አቡ፣ እኛ እስከዛሬ ያልደረስንበት ያልጠየቅነው ያላለቀስንበት የለም። እና ቼናቸው መንግስታዊ ይሁንም ምን አይነት እንደሆነ ራሱ ግራም በሚያጋባ ሁኔታ ላይ ነው ያለውና አንድን ከተጨባጭ መረጃ ሳይነግሩን ይኸው ዛሬ ላይ ግን እንደዚህ አይነት ያው የሀዘን ድባብ እንድንሰማ ተገደናል። ስለዚህ አሁን ጉዳዩ አንድን ቀን በተጨባጭ መረጃ እንዲህ ነው ይሄ ብለው ነው ያውቁ። ነገ 3 ወር 2 ወር ጠብቁ ብቻ ነው የምንባለው። እና ሙሉ ኮሚቴው ከዛ ፊት ጥሩ ስራ እየሰራ ነበረ። መቼ ገንዘቡ እስኪሰበሰብና እስኪላክ ድረስ በነበረው ሁኔታ ላይ ጥሩ እየተነበብን። ሙባረክ ጥያቄዎች ሲኖሩ ጠይቀው። እሺ አንዴ እኔ ቪዲዮ ልሰራ ነው። ኦኬ እዚሁ ጋር ነኝ። አንድን ቀን ስለ ሌላ ትክክለኛ መረጃ በተጨባጭ ሰጥተው ያውቁ። ብሩ እስክንሰበስብ ራሱ በጊዜ ላኩ በሚል ከመነሻው ግጭት ጀመርን ከኔ ጋር። ገና ከመነሻ ኢትዮጵያ ሕዝብ ተባብሮን ለማሰባሰብ ራሱ ህጋዊ ሰነድ ስንጠይቃቸው ህጋዊ ሰነድ ከወኪሉም ሌሎቹ ኮሚቴዎች ህጋዊ ሰነድ የሚባል ነገር የለም፣ ከሰበሰባችሁ ሰብስቡ፣ የራሳችሁ ጉዳይ ነበር ያሉን እና ከመነሻ ስንጀምር ጀምሮ ኮሚቴዎቹ ላይ እንደዚህ ባዩ ህጋዊ ምናምን የለም የሚለው ማን ነው? ተወካዩ አህመዲን የሱፋትን ይባላል። እዛ 10 ሺህ ሪያሉን ያስቀረው። አዎ እና እሱ ስንጠይቀው አይመለከተኝም ብሎ የሆነ ማይረባ ወረቀት በኢሞ ላከልኝ። ያንን አስተርጉመን ፕሪንት አስደረገን። ውጭ ጉዳይም ስን ውጭ ጉዳዩን አላውቅም አሉን። እሺ እናንተ ያላውቃችሁት ጉዳይ አይመለከተኝም ምናምን የሚለው እሱ ነው ወደ እናንተ የመጣው ወይስ እናንተ ናችሁ ሄዳችሁ እንደዚህ አድርግልን ያላችሁት? አሁን ስጋ ሙሉ ምን መሰለህ፣ መጀመሪያ ላይ የኛ ፋሚሊ ነበረ፣ የፋዘሬ በኩል ፋሚሊ እዛው ሳውዲ ላይ ነበረና ይሄ ጉዳይ ከተከሰተ ቀን ጀምሮ መረጃ ይሰማል። አድሙ ይባላል። መታሰሯን እንዲህ ነገር መባሏን ሲሰማ ቦታው ድረስ ይሄዳል። እሷ ያለችበት ታሰርችበት ቦታ ድረስ መለስ ድረስ ሪያድ፣ እዛ ድረስ ሄዶ ውክልና ስጡኝ አለንና እኔም ከእህቴ ጋር እኔም ጨምሬ ለዘመዳችን አብዱል ለሚባል ውክልና ሰጠነው። ውክልና ስጡኝ አለ እሱ። ወደዛ ልመጣልህ ነው። ከዛ ይሄ ዘመዳችን ውክልና ሰጠነው። ጉዳዩ እያስኪደው እያለ ከፊሌ ሞቷል። ከፊሌ ስለሞተ እኔ መቀመጥ አልችልም። ስለዚህ አህመዲን የሚባል ሰው ከኔ የተሻለ ጠንካራ ሰው አለና በሱ ውክልና ስጡልኝ፣ በሱ ስም ውክልና ላኩ ብሎ የሱ ስልኩን ፓስፖርት ነምበሩን እያንዳንዱ ኤቪደንስ የኛ የርቀት ዘመዳችን ነው፣ እሱ ለኛ ላከልን። እኛ ደግሞ ምንም እናውቀው ነገር የለም። የአህመድ የሚባል ሰው ምንነቱንም አናውቅም፣ ስለሱም አልጠየቀንም። ይሄ አብዱል የሚባለው ሰውዬ የሱን መረጃ ከላከልን በኋላ እኛ ቀጥታ የሷ ስለጨነቀ እንድትፈታ ስለምንፈልግኛ ማለት ነው ተቀበል ስለሆነ ምንም ምሳሌ ለሰውዬ ውክልና ላክልንለት ምንም አይሰማም። እና ለአህመዲን የሱፍ ውክልና እንድንልክ ያደረገን አብዱል ነው እንጂ
አህመድን በመሰረቱ ውክልና ስጡኝም አላለንም። እኛም አናውቀውም፣ እሱም አያውቀንም። ኮሚቴዎችን ማን ነው የመረጣቸው እያሉ ነው እንግዲህ ኮሜንተሮች ይነበብላቸዋል። ኮሚቴዎችን ማን ነው የመረጣቸው? ኮሚቴዎች የመረጣቸው እዛው ኤምባሲ ነው የተቋቋሙት። እኛ ባለን መረጃ ኤምባሲ ነው የተቋቋሙት እንጂ እኛ አንዳቸው የምናውቀው ኮሚቴ የለም። ተመለሰላችሁ? ተመልሶላችኋል ብዬ አስባለሁ። አሁን ያለው አማራጭ ወላሂ ቢቻል ወይ አጎቷ የደም ዘመዶቿ ወይ እናቷና አባቷ በኡምራ ስምም ይሁን በኢቃማም ምን አባቱ 16 ሺህ እናዋጣለን። ኢቃማ የ10 ዓመት የ2 ዓመት የ1 ዓመት ለምን አይሆንም? እኔ በበኩሌ አዋጣለሁ። ወደ ሳውዲ ሂዶ ልጃቸውን በአይን አይቶ እሷ ራሷ እናቷንና አባቷን ስታይ ትንሽ ሊሻላት ስለሚችል ከተቻለ ወላሂ እነዚህ አባቶችና እናቶች ቢሄዱላትና ቢያዩዋት ለአንድ ቀን ራሱ ደስ ይለኛል፣ እንዳንድ ሰው ማለት ነው። ወላሂ በጣም ያሳዝናል። ግን ያጣራበት መንገድ ይቅርታ፣ ትክክለኛ ጤንነቷ ምን ላይ አለች? በህይወት አለች? ግን ይሄን መናገር አልችልም። አቢባን ጠይቃት። ሀቢባ ሀቢባ ስትመለስ ሁሉም አዎ እናዋጣለን እያሉ ስለሆነ እዚሁ ሀቢባ ቤት 20 ሺህ ሪያሉን አዋጥተን ኢቃማ ካስፈለገ ደግሞ ዚያራ በጣም ቀላል ነው አሉ። 70 ሺህ ብር ነው አሉ። እኔ ራሱ ቪዛ ሰርቼ ዱባይ ስላለው ትንሽ ታውቃላችሁ። ለምን አሁን መንገድ ስላልተመቸ ሙቤ አሸራላዋ ሂራሁን እኮ በሻባ መመለስ የሚቻልበት የኡምራ ፓኬጅ አለ። በቃ የኡምራ ፓኬጅ አለ ፓኬጅ አለ። ኡምራ ካለ አሁን ለምን እናዋጣም? እኔ ወላሂ አንድ ሰው እችላለሁ ከፈለጋችሁ። ምን አባቱ ገንዘብ ለማዋጣት አይደለም። አሁን ገንዘብ ደግሞ ስላላቸው ከዛው ባንክ ሂዶ አለቀ በቃ። ከዛ በኋላ አስፈላጊ ከሆነ እኮ እሱን ገንዘብ መተካት ይቻላል። ነገ ዛሬ ሳይባል እናትና አባቷ ይምጡ። ቴንኪው ሀቢባ ትመለስና ሀቢባ እናትዮና አባትዮ ቪዛ 70 ሺህ ብር ነው። እኔ ከፈለጋቸው አገናኛቸዋለሁ። 60 ሺህ ብር ይቅርታ 60 ሺህ ብር ነው ትኬታቸው ደርሶ ግባቢል 300 ሺህ ብር ቢጨርሱ ነው። እዛ ደግሞ የሚበሉትም የሚጠጡትም የሚያርፉበትን እናመቻቻለን። ኢትዮጵያውያን አይጨካከንም። ግባቢል 300 ሺህ ብር ያውጡ። ወላሂ ወጪያቸውን ከነ ትኬት ትችላላቸዋል። ይሂዱ ይረፉ። እኔ ሌላ ነገር ሳይሆን እናትና አባት ስለሄዱ ይለቀቃሉ ሳይሆን ቢያንስ ኤምባሲ ሂደው ይወድቃሉ። ኤምባሲ ሂደው ወድቆ ይጮሃሉ። እውነቴን ነው የምላችሁ። ሌላ ደግሞ ልጅቷ ቻንስ አግኝታ አንድ እናቷን ብታይ አባቷን ብታይ አንቆጭም። ቅድሙንም ብር ያዋጣ ነው። ትኑር አትኑር አላህ ነው የሚያውቀው። እንዲገናኙ ነው እናትና ልጅ እንዲገናኙ ነው። አሁን እኮ አገናኘን ማለት ነው በቃ። ስለዛ ሀቢባ ስትመለስ ከብሩ ላይ ተበድረን ካለው ህዝብ ካዋጣው እኛ ካዋጣነው ብር ላይ ተበድረን ነገውኑ ፓስፖርታቸውን ቪዛ እንዲያሰሩ መንገድ ካላችሁ አሰሩ፣ ከሌላችሁ እሰጣችኋለሁ። 60 ሺህ ብር 120 ሺህ ብር እንደውም ወንድሟ ሚድ እናትና አባት ሳይሆን እናት አባት ሽማግሌ ሊሆኑ ስለሚችሉ ልጁ ወጣቱ ሚድ ሶስቱ ነው። እዛ ያለ ኢትዮጵያውያን ተቀብለው ኤምባሲ ይውሰዳቸው። ያለውን ጉዳይ በቅርበት ተከታትሎ ወደ ሟቾቹም አስፈላጊ ሆነ መሄድ ካልተቻለ ደግሞ በህግ ራሱ ብር ከፍሏል እነዚህ ቤተሰቦች በቃ። እና ኮሜንተሮች ይሆናል ሀሳብ ተቀላቢዋ ነገር ይሄንን ሀሳብ እኮ ወንድም ካሊድ አምጥቶ የኤምባሲ ጉዳይን እጨርሳለሁ ፓስፖርት ካላወጣችሁ እኔ እኮ ወንድም ካሊድ ይኸው ገባ እድሜው ረጅም ይሄ ነው የተባለው። በቃ ይገናኙ። እኔ ላልኳችሁ ሙቤ ሰማውን ነገር ስላሳዘነኝ ሙቤ ትንሽ ክሊር ለማድረግ ይኸውልህ ይህን እኮ ተወያይተንበት ቅድም እንዳልከው እነሱ ብቻ አይደሉም ወንድሞቿም እዛም ያው እንግዲህ አንዳንድ ጊዜ እንግዳም ስለሚሆኑ ትንሽ እኛ የጉዞም የምንም ልምድ ስላለን እኛ ራሳችን ወጪያችን እንችለን ከእነሱ ደግሞ ከአካውንቱ ላይ ገንዘቡን ችለው ከዛ ደግሞ ያው እኔ ደግሞ በደንብ በወረቀት ስለሆነ ማምነው እዛ ከሄድን በኋላ ወደኋላ መመለስ እንዳይኖር የቤተሰብ ማረጋገጫ ወረቀት ቤተሰብ ወላጅ መሆናቸውን ከዛ ውጭ ጉዳይ ደግሞ ለሪያድ ላለው ኤምባሲም ወረቀት ጽፎልን። ምክንያቱም ማንም ሰው ቤተሰብ ነኝ አባት ነኝ እናት ነኝ ስላለ ማንም የሚቀበል የለም እዛ ብንሄድ። ስለዚህ ይህን ነገር ከጨረስም በኋላ እኔ አሁን አልሐምዱሊላህ
ዝግጁ ነን በቃ ለማድረግ። ፓስፖርታቸው አልቋል። አይ ቲንክ ሰፊዩ ሰላሙ አለይኩም። እንግዲህ አሁን ነው የተገናኘ ነው። ስለዚህ ወረቀቱ አልቋል አይደል? የቤተሰብ ማረጋገጫው በልበል ሰፊዩ አልቋል። ሰላም አለይኩም፣ እንዴት አመሻችሁ? ወንድም ካሊድ አረብኛ ታነባለህ? እኔ አላነብም ሙንዲቴ። ኦኬ፣ ወንድማችን መሐመድስ አጠገቤ ያለው ያነባል? የሚያነብ ሰው ካለ አረብኛ ጽሁፍ እንድልክለትና እንዲያነብ ፈልጌ ነበር። ፒዲኤፍ ነው ወይ? ፒዲኤፍ ነው አረብኛ ሜሴጅ ነው። እሱን እልክልህና ማንበብ ከቻልክ ትክክለኛ ትርጉም ለህዝቡ እንድትነግር ወይም እዚህ ጋር ላሉት ወንድሞቻችን ለሙባረክ፣ ለሴፎ ሁሉም እንዲሰሙ ነው። ልጅቷ የተፈረደላት ፍርድ ገንዘቡ ከተከፈለ በኋላ የተባለው ነገር ምንድን ነው የሚለውና እሱንማ ላኩላት እኮ ለሀቢባ። አሁን እኔ ነኝ ላኩላት። ፒዲኤፍ ነው እሱ፣ እኔ ነኝ ላኩላት። አሁን ለሀቢባ የተላከ ላይሆን ይችላል። ልላክልህ ምናልባት። እስቲ ላኪውሽ። ሜይ 6 እንደምትፈታ ልጅቷ በዚህ ዓመተ ምህረት ሜይ 6 ላይ እንደምትፈታ ይገልጻል። እና አሁን 1 ወር ሲቀራት እስከዛሬ ማንም ሳያስታውሳት በአንድ ሁለት ቃል ስሟ በየስንት ጊዜው ይጠቀስና ምንም ነገር ሳይደረግ ቆይቶ ልትወጣ ወር ሲቀራት የወር ያህል ጊዜ ሲቀራት ለምንድን ነው ይሄ ነገር የተፈጠረው? 1 ወር ሲቀራት ይህን ያህል ጊዜ 13 ዓመት ቤተሰብ ሳያት አሁን 1 ወር ሲቀራት ይሄ ነገር ለምን ታሰበ? ጥያቄ ስለፈጠረብኝ ነው የገባሁት። ዲሌይ የሆነ እየዘገየ ብሩ። በነገራችን ላይ ሙኒትዬ ትንሽ ክሊር ለማድረግ ገና እንደተጀመረ እኛ ገንዘቡ እንደተላከ እንሂድ ተባለ። እኛ ራሳችንን ወጪ እንድንችል፣ ከዛ በኋላ ደግሞ ሌላው እንድንሄድ፣ ከዛ በኋላ ምንም መምጣት አያስፈልገባችሁም እኛ እንጨርሳለን ተባለ። 3 ወር 2 ወር ክሊርሊ በወረቀት ያለ ነገር ንገሩና ይቀመጥ ተብሎ በዚህ ሁሉ ሙግት ውስጥ ገባን። የዛሬ 4 ወር አካባቢ ድጋሚ ያነሳ ነው አጀንዳ ነው ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ 1 ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ የቤተሰብነት ማረጋገጫ ደግሞ የላቸውም ማለት የቤተሰባዊ መሆናቸውን። ስለዚህ ይቅርታ አድርግልኝ ሙኒት፣ ጥያቄዋ እኮ ይሄን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው ይሄ ነገር መነሳቱ ያስፈለገው ላለችው እኔ መልስላት አይሻልም? እኔ መልስላት። ይቅርታ ወንድም ካሊድ፣ አንተ እያልክ ያለው ለእኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሂዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሂዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሂዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ላይ አስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ እንጂ ሙኒት፣ አንቺ ላልሽው ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ፣ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንዲሞላላቸው ማለት ነው። ትላንት ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም፣ ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ፣ ባለፈው እያስረዳቸዋል ነበር ምናምን ብሎ ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፅ ሁኑላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ መሆኔት እንድትሞት ድምፅ ሁኑላት አሉ። ስለዛ ቮይሷን ሪከርድ አደረግኩ። እዛ ያሉትን ልጆች ሪከርድ አድርጌ ለሀቢባም ላኩላት፣ አሰማው። ከዛ በዚህ ነው የተነሳው ለማለት ፈልጌ ነው። ድምፁን ሁላትና ወላሂ ብትሞት ጥሩ ነው፣ ማጸና ወጥቶ ጥርሳ ገጦ አይኗት እንትን ብሎ ምናምን የሚል ድምፅ
ልንከፍትልሽ እንችላለን። ለዚህ ነው ከዛ ድምፁን ሁላት ቢገሏት ይሻላል። ድምፁን ተጠቅሚያው ቪዲዮ ሰርች ያለው ሁላችሁም ሄዳችሁ ቪዲዮውን ሼር ዲዩት ሪፖስት አድርጋችሁ ኮሚቴዎቹ ነገ መጥተው ከምሽቱ 2 ሰዓት በኢትዮጵያ ከፍጡር በኋላ መጥተው ምላሽ እንዲሰጡን ጥያቄ ጠይቀናል። ማንም ሰው እስር ቤት ሄዶ ጠይቋት አያውቅም። ወኪሏ ደግሞ 10,000 ሪያል አረብ ቪዚት ሊያደርጋት ሲመጣ የሰጣትን 10,000 ሪያል ለቤተሰቦቿ ሰደቃ እንዲያበሉላት ሰጥታው አቶ አህመዲን ሰኢድ አልሰጠላትም ለቤተሰቦቿ። ለእናትየው ምንድን ነው ያለው? ልጅሽን ነው የምትፈልጊው ወይንስ ብሩን ነው የምትፈልጊው? ይሄ ማስፈራሪያ ነው። ስለዚህ ኮሚቴዎቹ መልስ ይስጡን። እኔ ምንም አልሰማሁም። ባይዘው ያወራችሁትን ድምጻችሁን ቀንሽ። ገብቶሻል? ሞኒት ለምን ተነሳ? ገብቶሻል? አሁን ገብቶኛል። ያነሳችሁበት ሰበብ ገባኝ። ግን እንደምናውቀው ደግሞ አንድ ሰው የሜዲካል ኬዝ በዚህ ደረጃ ላይ ከደረሰ እስር ቤቱ ራሱ ሪሊዝ ያደርገዋል። ከዛ በፊት ከህዝቡ በፊት ከቤተሰቦቿን በፊት ደግሞ የኤምባሲ ግዴታ ነው ይሄንን ማድረግ። ኤምባሲው አልሰማም። ካልሰማ ሀቡ ኤምባሲው እንዲሰማ አድርግ። ይቺ ልጅ ለመፈታት 1 ወር ነው የቀራት እኮ። ይኸውልሽ ሙኒት እውነታውን ለመናገር በውስጥ አሁን ለምሳሌ ኮሚቴውን ዋናውን አወርቸው ኮሚቴው ካልፈቀደልኝ ሚዲያ ላይ ወጥቼ ማውራት አልችልም ማለት። ስለዚህ በውስጥ በደንብ ይሄ ደግሞ ወኪሉ ደግሞ ውክልና የተሰጠው አቶ አህመዲን የሱፍ አህመድ ራሱ ስታናግረው አንቺ ማነሽ? ማነው ቁጥሬን የሰጠሽ? ለእያንዳንዱ ማብራራት የለብኝም ምናምን ብሎ አመነጫጨቃት። እኔ ደግሞ ቮይስ አድርጌለት ሰምቶ ሲን ይላል 2 አረንጓዴ ሆኖ አልመለሰልኝም። ለምን ለእኔ እንደሷ ዲስሪስፔክት ቢያደርገኝ አደባባይ ላይ አውጥቼ ድምፁን እንደማሰማ ቪዲዮ ድምፁን እያሰማው እንደምሰራ ያውቃል። ለዛ አልመለሰልኝም። በውስጥ ስታናግሪያቸው አይመልሱም። ስለዚህ በህዝብ ፊት መጥተው ምላሽ ይስጡን። ገባሽ? ልጅቷ የድረሱልኝ ጥሪ ልካለች። በቃ ልገደል፣ እማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል? ይኸው ደረሰኙ ላይ እንደሚያሳይ 2 ዓመት ደረሰኙ ብሩ ከተከፈለ 2 ዓመት ሙሉ ዛሬ ተወጫልሽ ነገ ተወጫልሽ እየተባለች ቀኗን ቆጥራ አይምሯ ደከመና አይምሯን ስታ አሁን እጅና እግሯ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፔሬትሊ ነው ለብቻዋን የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገች። ምንድን ነው የምትሉት? ወንድም ካልድ ምን ያርጋችሁ? ምንድን ነው ወንድም ካልድ? ወንድም ካልድ ግን በጣም ፈርቷል። ለምንድን ነው? ምኑን የፈራው? እኔ ምንም አልሰማውም። ቪዲዮ ስሰራ የእናንተን ድምፅ ቀንሼ ነበር። ቪዲዮ ላይ እንዳትገቡብኝ ድምፃችሁን ቀንሼ ነው ቪዲዮ የሰራሁት። አሁን ግቡና ሁላችሁም ፖስት ሆኗል እዩልኝ። ቪዲዮን ፖስት ሆኗል አልሆነም? ሁላችሁም ለሌላ ድምፅ ሁኑ። ሳትሞት አስክሬኗ ሳይሆን ነብሷ ከዛ ውስጥ እንዲወጣ ድምፅ ሁኑ ሁላችሁም። አቡዬ ስሙን አንዴ ማስተካከያ ብታደርጊለት። አንደኛ ስሙ አህመዲን የሱፍ ነው ያልኩት እኮ። አህመዲን የሱፍ አይደል? ሐሰን የሱፍ ልክ ነው። አህመዲን የሱፍ ወንድም ካሊድ ለሌላ ከመስዋዕት በላይ የከፈለ ወንድማችን ነው። ፈጣሪ ይጠብቀው። ወንድም ካሊድ ብዙ የመግቢያ ቦታዎችን ብዙ ነገሮችን ያመቻቸልን ብዙ ነገሮችን የሰራልን ወንድም ነው። የራሱን ጉዳይ ትቶ የራሱን የክስ ወረቀት ትቶ በሌላ ጉዳይ እላይታች ስንል የነበረ ወንድም ነው። የለም ፖስቱ የለም እያሉኝ ነው። ቆይ እስቲ ይቅርታ ፎቶውን አላገኘውም። የአህመዲን የሱፍን ፎቶ ላደርግ ነበረ። ፎቶውን አድርጌ አድርሱልኝ መልዕክት ነበር። ሳይፉ ፎቶ የለም የአህመዲን የሱፍ ቪዲዮ አለ። ቪዲዮ ውስጥ ፈልጌ አወጣለሁ። እሺ ቆይ አው ያመጣል። ስክሪንሾት አድርገህ ላከው ለኔ። እኔ ስክሪንሾት አድርጌ አሁን ልክላታለሁ። ላከው። እኔ እዚህ ጋር ምንም አልሰራም። ጽም ብቻ ድምፅ ሁኑኝ። ይሄው አለ። ይሄ ነው አይደለ? አዎ በሙባረክ በኩል አለ። 7000 ምናምን ሰው አይቶታል አለ። ሁላችሁም ሪፖስት አድርጉት ጋይስ። ሼር ዲዩት ሪፖስት ሁላችሁም ድምፅ ነው ለሌላ ሀቡ አሁን ቅድም የሆነ ሰው የላከልኝን ዋትሳፕ ከስዊድን ልኬልሻለሁ። እንደዚህ የነፍስ ግድያ ተብሎ ሳውዲ አረቢያ ገብቶ ከሷ በኋላ
ብር እንድናሰባስብ ልጅቷ ለእኔ ጠይቃኝ ነበረ። እኔ ግን በሌላ ጉዳይ መሽሉ ስለነበርኩኝ እሱ ከዛ በኋላ ብር ተሰባስቦለት ኦልሬዲ ወደ ኢትዮጵያ ሊመጣ ነው አልቆለት ማለት ነው። ምን ጉድ ነው? በሁለት ወርም ያለቀለት ልጅ ቅድም በስልክ አገናኝተውን ነበር። ሙባረክ አለቀ። ምን ጉድ ነው? ምንድን ነው እኮ? ለዚህ እኮ ነው ምላሽ እንዲሰጡን የምንፈልገው። ልጅ እዚህ ይቅርታ አድርጌልኝ ድሬ ነው ምናምን የምትል በአማርኛ እዚህ መታ አይቻታለሁ። በውስጥ አናግረኝ ቁጥሬን ውሰድና ኢንፎርሜሽኑን ብዙ ነገር አለ ምናምን እያለኝ ነበር። ማን ነው ያወረዳ ገብታ ነበር ተናግራለች። እኔ አልሰማሁም። ሚውት ላይ ነበር። ድሬ ነው ምናምን የምትል እዚህ ስልክ አለሽ ነይ ግቢ። ብዙም ማውቀው ነገር ያለ በውስጥ አናግረኝ ስለዚህ ጉዳይ ብላኝ ነበር። ማንኛውም እዚህ እየሰማን የዋልነው ራሱ አወዛጋቢ ነው። የልጅቷ ጉዳይ ወደ በቃ ሌላ አለ አይደለ የሆነ ነገር በቃ ካልተደረገ የሚከታተላት እንደሌለ ምናምን አይነት ነገር በቃ እየሆነ ነው። አላህ ያግራላት እንግዲህ አላህ ያውጣት። ሙኒት አቡ ሰላም አለይኩም። የቅድሙን የላኩልሽን የድሬዋ ነች የላከችልኝ። እሺ ኦኬ ልክ ይላታለሁ ለሀቡ ለመሐመድ ግን መላክ አልቻልኩም። ዋትስአፕ ነው የድሬዋ ከሆነ እኔ ጋር የነበረው ነው። የድሬዋ አሜሪካ አውቀዋለሁ እንትኑን አሜሪካ ልጅም አዲስ አበባ ዜን መሐመድ ይሄ ነገር ለምን አናውንስ አልተደረገም? ህዝቡ ከሚጮህ እቺ ልጅ ለምን አልተነገረም? ለልጅቷ አልተነገራትም። አዚዛ ናም ሰላም አለይኩም። የድሬዋ የሚለው ነው ወይስ ሌላ ነች? አዎ የድሬዋ እሙ አህመድ። ይሄ እሙ አህመድ እኮ አዎ እሙ አህመድ አዎ ገባኝ። እሷማ ቤተሰብ ነች አሜሪካ ናት ስላልኩ አይ እሙ አህመድ አዎ አሁን ደውላልኝ ነበር። ከሷ ችግር የለውም። ሁሉ ችግር እኮ የተፈጠረው ይሄ ሁሉ ችግር እኮ የተፈጠረው የመጀመሪያው እርዳታ ሲሰባሰብ ከ3 ወር በኋላ እንድትወጣ ተብሎ ስለተነገረ ነው እንጂ ፍርዱ ግን 13 ዓመት ነው። የቀረው ደግሞ ይሄው ግልጽ ነው። ግን ህዝቡ ላይ የተሰራው ስራ ትክክል አይደለም። ከ3 ወር በኋላ ትገደላለች እንድትወጣ ስለተባለ ይሄ ህዝብ እየጠበቀ ስንት 3 ወር አለፈበት። ለዚህ ነው አሁን እንደዚህ እየሆነ ያለው። አሁን ግን ሙኒት እቺ ልጅ እውነት ታማ ከሆነ ሕክምና ያስፈልጋታል። የተጠበቀ ነው። አይ እናንተ ጋር አዚ በሆስፒታል ደረጃ አሁን ልጅቷ እንዳለችው ስትደርስ እስር ቤቱ ዝም ብሎ ያያታል? አራ እኔ አላቅም አይልም። እንደገና የሚገርምሽ ነገር አሁን ረመዳን ላይ አረ በጣም በኃይለኛው እዳ እየተከፈለላቸው ዘንድሮ ብዙ የምናውቃቸው ልጆች ወጥተዋል። እዳ መንግስት ከፍሎ ነው። መንግስት ራሱ የነሱን እዳ ከፍሎ እንዲወጡ አድርጓል። እቺ እኔ በጣም በተስፋ ነበር የጠበኩት ትወጣለች ብዬ። ለምን እንዳልወጣች አላቅም። ጊዜያቸው ሳያልቅ ነው አውፉ ተብለው እነዛ እዳቸው ተከፍሎ የወጡት። እቺ እዳዋ ተከፍሎላታል ብለሽ በይ። የቀራት ወራቶች ነበሩ። ለምን ረመዳን ላይም እንዳልወጣች አላቅም እንጂ ብትታመም የመታከም መብቷ የተጠበቀ ነው። የዚያራ ማላት ቤተሰቦቿም እኔ ስንት ጊዜ ነው ቪዲዮ የሰራሁት ወንድሟ የት አለ ለምን መጥቶ ወንድሟ አይጠይቅም ብዬ ያልኩት። እናትና አባት ስንት ጊዜ በተደጋጋሚ ሰርቻለሁኝ። አሁን 1 ወር ሲቀር አዎ ጩኸት እንጂ እሷ ያለ መውጣቷ ነገር ያሳስባል። ጊዜው አልቆ ሳይሆን አሁኑ አውፉታ እንዴት አለፋት? ያሁኑ አውፉታ እንዴት አለፋት? እዳ እየተከፈለላቸው መንግስት እየከፈለ ሲዋጣ የዝቼ ልጅ ለምን አልወጣም? ከታመመች ለምን ሆስፒታል አልሄደችም? ለምን ወደ ኤምባሲ አልተደወለም? ለዚህ ድምጽ ሊኮራት ይገባል። እውነቱ ታማከ አዚዛ ኮሚኒቲው ነው ይሄንን መጥቶ መስጠት ያለበት። ጭራሽ አይገናኙም። በሷ ጉዳይ ኮሚቴው ድሮ ምን አገባሽ? ልጅቷ ልትሞት ነው። ነገ ብትሞትስ ማን ነው ተጠያቂ? እንግዲያውስ ኮሚቴዎች አይሰጡም። ምን ዛሬ ያዳሉ። ዛሬ ላይ እቺ ልጅ በህይወት መኖሯንስ የሚያረጋግጥልን ማን ነው? ማንም ሄዶ ጠይቋት እንደማያፈቀልሽ ሙኒት ዋትስአፕ ላይ ላኩልሽን መልእክት ስሚ። እንደገና ደግሞ አዚዛ ማንም ሰው ሄዶ እየጠየቃት አይደለም። ሄዶ እያያት አካልም የለም። ልጅቷ ታማለች። ጥርሷ ወጥቷል። አይኗ አይገለጽም። ሰውነቷ አልቋል። አጥንቷ ነው ያለው። አይምሯን ስታ እጅና እግሯ ታስሯል። ይሄን ሁሉ ነገር ታውቂያለሽ። ከእስር ቤት ነው ተደውሎ ለሙባረክ ደውለውለት ሪከርድ ያደረጋቸው። ግን ፕሊስ
እኛ መደወላችንስ እንዳትናገሩ ብለዋል። እንደዛ ሆኖ ቤተሰባዊ ውክልና የተሰጠው ሰውዬ አለ የሚባል ነገር እናውቃለን። የት አለ ያ ሰው? አህመዲን የሱፍ ይባላል። እሱ ሰውዬ 10,000 ሪያል አረብ ሊጠይቃት መጥቶ እንደ ሰደቃ 10,000 ሪያል ሰጥቷት ለቤተሰቦቼ ላክልኝና ሰደቃ ያውጡልኝ ሙስሊም ክርስቲያን ሳይመርጡ ምስኪን ያብሉልኝ ብላ 10,000 ሪያል ሰጣው። 10,000 ሪያሉን ሳይልክላት ዛሬ ነገ እያለ እሷ ለቤተሰቦቿ ስልክ ባገኘች አጋጣሚ እየደወለች ልክ ያለው አውጡና ሰደቃ አውጡልኝ እያለች እሱ ግን ብሩን በልቶታል። ለእናትየው እንትን ትሻልሻል ብሩ ይሻልሻል ወይስ ልጅሽ ትሻልሻለች ብሎ አስፈራርቷታል። አሃ ነው እንዴ? አዎ ይሄማ ነገሩ ነገር አለው ማሬ። እንዴ በጣም ሐራም። እቺ ልጅ አሁን ብትሞት እሺ ብትሞት ከምስኪን ድሃ ህዝብ ተሰብስቦ የእህታችንን ነፍስ ለማዳን ብትሞት አረቦቹ በነፃ በሉት ማለት እኮ ነው። የድሃ ገንዘብ የእህታችንን ነፍስ ሳያድን። ትክክል። ስንት ሰው ታስሮበታል በዚህ በልጅ እኮ ስንት ሰው ታስሯል። 4 ወር 3 ወር የታሰሩ እኮ ጅዳዎች የኛ ቤተሰቦች አሉ። በሷ የተነሳ ስንት ሰው ልብ በሽታ ይዞታል። ብዙ ሰው ደክሟል። ለዚች ለሊት ብዙ ሰው ደክሟል። ገስት ላይ ቁጭ ብሎ የሰበሰቡትን ተይው መንግስት ሲከታተላቸው የነበሩ ሰዎች አሉ። የታሰሩም ልጆች አሉ። ለሷ ተብሎ ማለት ነው። ይሄ ጅዳ ከተማ ውስጥ ነው። እኔ በማስረጃ የምነግርሽ ኩፖን ስንሸጥ የተያዙ ልጆች አሉ በሷ የተነሳ። እንደዚህ ከሆነ ደግሞ ሌላ ነገር የሚሰሩ ሰዎች ካሉ እንግዲህ ከባድ ነው። ሌላ ራሱ የተደበቀ ትልቅ ሚስጥር አለ በዚህ ልጅ ጉዳይ። ቆይ ብቻ እቺ ልጅ ብቻ መጀመሪያ በሰላም ህይወቷ ነፍሷ ከእስር ቤት ይውጣ። ሳትሞት ሬሳዋ ሳይሆን ህይወቷ ይውጣና ከዛ በኋላ የሚጋለጠው ሁሉ ይጋለጣል። እንትኑን አገኘሽው ፎቶ ልኮታል ወደ እኔ እሱን ስክሪንሻት አድርጌ ላንቺ ላክልሽ። በጣም ጥሩ እሺ፣ ላክልኝ። አላገኘሁት። አወቀው ሰውየውን ከአቡ አፍናን አጠገብ ያለው ነው መሐመድ። አውቀዋለሁ። መሐመድ ይመር አወቀው። አውቄዋለሁ። ሰይፉ አውቄዋለሁ። ከአቡ አፍናን ጎን ያለው መሐመድ ወዬ ከአቡ አፍናን ጎን ያለው አይደለ? ከአቡ አፍናን አጠገብ ያለው መላጣው ራሰ በራው አውቄዋለሁ። አዎ ያ በቃ ትክክል። ጥራት የለውም ግን ቪዲዮ ይሻላል መሰለኝ። እስኪ ቪዲዮ ላክልኝ። ቆይ ቪዲዮ ላይ ኦኬ፣ እንደዚህ ነው ቪዲዮ። ፖዝ ሳይሆን ስክሪንሻት። አንተ ፖዝ አድርገህ ነው መሰለኝ ስክሪንሻት አደረግከው። አይ ቲንክ እኔ ስክሪንሻት ያደረኩት ሙሉ ጥራት ያለው ይመስለኛል። አቡዬ እኔ ተመልሶልኛል። በየቤታችን ሁሉም ሰው ድምፅ እንዲሆን እንነግራለን። እኛም ቪዲዮውንም እንትን ሪፖስት ዲዩት እናደርጋለን። ለሁሉም ቤተሰቦቻችን እንነግራለን። እሺ ሀቢ፣ ሁሉም አሁን የሰራሁትን ቪዲዮ ሼር ዲዩት ሪፖስት ያርጉትና እስከ ነገ ምሽቱ 2 ሰዓት ድረስ ኮሚቴዎቹ ወጥተው ያን ነገር
ኮሚቴዎቹ ሳይፈቅዱልኝ ወጥቼ ሚዲያ ላይ ማውራት አልችልም ብሎኛል። ኮሚቴውን አስፈቅደህ ንገረኝ ብያለሁ። ስለዚህ ወጥተው ምላሽ እንዲሰጡ እንፈልጋለን፣ በውስጥ እየመለሱ ስላልሆነ። ወይም ያቋቋመውን አካል ይናገሩና አካሉ በየአረብ ሀገራት ባለው ኤምባሲ ተጠይቆ እንዲቀርብ ያስገድዱ። ኮሚቴውን ያቋቋመውን አካል ትክክል። ማነው ኮሚቴውን 21 ናቸው ብለዋል። እነዚህን 21 ሰዎች መርጦ ኮሚቴ ያደረጋቸው ያቋቋማቸው አካል ማን ነው? ይህን ተስፍሽ አድርጊውን ነበር መጠየቅ ፈልገው። ሄደ ተስፍሽ ኤምባሲ ነው አላለም እንዴ? ሰይፉ ስኬን ነው ያመጣው። ትልቅ አድርጊው ማን ነው? ሰይፉ ጠየቁት እኮ ያው ተስፍሽ መጥቷል። በኮሜንት ህዝቦ ተናግሮ ጠይቄው ኤምባሲ ነው ያደረጋቸው ኮሚቴ አለ። ኤምባሲ ነው ያደረጋቸው ኮሚቴ ኤምባሲ ነው። እነዚህን 21 ሰዎች ቆይ ሲመርጥ ኤምባሲ መጀመሪያ ማኔ የኤምባሲ ሰራተኛ መስለውኝ እኮ እንትን ሲጠየቅ ይቆጣል ምናምን ሲሉ እንደ የመቆጣት መብት የለውም። ኤምባሲ ሲቀጠር አንድ ሰው መንግስት ደሞዙን እየከፈለው ነው። ኤምባሲ የሚሰሩ ሰራተኞች ደግሞ ደሞዛቸው የሚከፈላቸው የእኛ ቤተሰቦች ኢትዮጵያ ግብር ከሚከፍሉት ላይ ነው ወደ ዶላር ተቀይሮ መጥተው እዚህም ደሞዝ የሚከፈላቸው። ስለዚህ እኛን የማስተናገድ ግዴታ አለባቸው። ግዴታ ውዴታ አይደለም ግዴታቸው ነው ስል ተስፍሽ እነሱ የኤምባሲ ሰራተኛ አይደሉም ማለት። ኦኬ ኤምባሲ ሰራተኛ ካልሆኑ ዝም ብሎ ነዋሪዎችን ኑ ተብለው ነው ኮሚቴ የተደረጉት ማለት ነው። አቡዬ ይኸውልሽ አሁን ይሄ ኬዝ ወደ ሚዲያ ሲመጣ መጀመሪያ ምንድን ነው የሆነው መሰለሽ? መጀመሪያ ደረጃ እንትን አደረጉ። ሶሪ በመጀመሪያ ደረጃ ምን ሆነ መሰለሽ? ኬዙ ተፈጠረ፣ ያላት ጊዜ አጭር ቀን ነው ተባለና ቀጥታ ወደ ምንድነው የሄደው? ሚዲያ ላይ ይህንን ጉዳይ አባሚራ ይዞት መጣና ሰማ ነው። እንደማንኛውም ኢትዮጵያኛ ሾክ አደረግንና ማስተባበር ጀመርን። እነዚህ ቲም ሌላ ምን የተባልነው ማሰባሰብ ከጀመርን ከሳምንት በኋላ ነው ለምን ቲም አናረገውም ይሄ ነገር እስኪያልቅ ተብሎ ቲም ያደረግነው ማለት ነው። ከዛም ምን ሆነ? እኛ እያሰባሰብንበት ባለንበት ደረጃ ላይ እነሱ ኮሚቴ እዛ መርጠዋል። 21 ሰዎች እዛ ሀገር የሚኖሩ የእምነት አባቶች፣ የተለያየ የኮሚኒቲው አባላቶች የሆኑት እንዳልኩሽ አቡ አፍናን ጸሐፊው ነው የኮሚቴው ዋና ተጠሪ ያላቸው ወደ 21 ሰዎች ይህንን ጉዳይ ያዙት ማለት ነው የሌላን ጉዳይ። ከዛን እኛ ማስተባበር ስንጀምር እናንተ ምን አግብቷችሁ ነው ፕሮሰሱ በእኛ መሄድ አለበት በሚለው ነገር ችግር ተፈጠረ ማለት ነው። እኛ አላፈናፍን አልናቸው። እኛ የሰበሰብነውን ነገር ለልጅቷ ነው እያንዳንዱ ነገር እያወቅን መሄድ አለብን ስንል ነው እኛንን የሚመለከተን አይመለከታችሁም ተብሎ በወቅቱ ሙቤ ሙባረክ ያኛው ሙቤ እሱ ቤት ኮሚቴው መግለጫ ሰጠ። ብዙ ሺህ ሰው ባለበት መግለጫ ሰጡ ማለት ነው። ከዛ ምን ሆነ? እነሱም ስራቸውን ይስሩ፣ እኛ ግን ልጅቷ አጭር ጊዜ ስላላት ብሩን ሰብስበን በህጋዊ መንገድ ይላክ በሚለው በቤተሰቡ አካውንት ተከፍቶ የመጣ አካውንት ነው። ኦልሬዲ እኛ አካውንት እንኳን በቤተሰብ ክፈቷል። ሶስቱ ነው የከፈቱት፣ እናት አባት ወንድ ልጅ ማለት ነው። ወንድምየው የሷ ወንድም አስተባበርና በሁለት ወር ውስጥ እንዳልኩሽ ወደ 38 ሚሊዮን ብር ተሰበሰበ። እዛ ሪያድ ባለው እንትን እዛ ሳውዲ ባለው አካውንት ውስጥ 250 ሺህ ሪያል ተከፈለ ማለት ነው። ምን አደረግን? የሚፈለገው 2 ሚሊዮን ሪያል ስለነበረ የገደለችዋን ነው የምንጨምረው እዛ ላይ ብለን ብሩ እንዳይወጣ ስለፈለግን ያቺን አስተርጉመን ላክናት። ገባሽ አይደል? ላክናትና ብሩ ተከፈለ። ኦልሬዲ በኤምባሲው የገባበትንም ዶክመንት የላክንልሽ ነው። ከዛም በኋላ ትወጣለች ተብሎ የነበረው ሰዓት ብንጠብቅ ምንም የለም። ኮሚቴው ስለማያናግረን እኛ በውስጥ የሚገባቸውን ሰዎች እባክህ ወንድም እያለን እንደነገረሽ ማሜ እግር ላይ መውደቅ ነው የሚቀረን ማለት ነው። የሚመልስልን ከኮሚቴው አንድ ሰው ማን ነው? አቡ አፍናን ነው። እንዲህ ነው ተስፍሽ እንደዚህ ነው እያለ የሚነግረን ማለት ነው። እባክህ ወንድሜ እኔ ድምጾቹን እልክልሻለሁ እሱን ራሱ እንዴት እንደምለምነው የነበረው ማለት ነው። እንቅልፍ አላጣሁም ሀገር ቤት እየተመላለስኩ ይህንን ጉዳይ ስጠይቅ፣ አንቺም ታውቂያለሽ በገባንበት ሰዓት እንኳን ይህንን ጉዳይ አንስቼ ስጠይቅ። አሁን ጉዳዩ ምን ሆነ? ይሄ የተሰበሰበው ብር ላይ የተረፈው ብር አለ አይደለ? ይሄ ኦልሬዲ ወደ 27 ሚሊዮን ነው በኢትዮጵያ እንዲሞላ የጎደለው 1 ሺህ ምናምን 1.6 ሺህ ሪያል ስለነበረ 1.6 ሪያል ተላከ ማለት። ምክንያቱም እዛ የነበረው አካውንት ላይ የተሰበሰበ ስላለ ጨምረን 2 ሚሊዮኗ ሳፊ ገባች። 400 ሺህ ጋር ተሰበሰበ 1.6 ከኢትዮጵያ ተላከ 27 ሚሊዮን ተቀይሮ 28ቱ ተከፈለ ተቀይሮ ቀሪ ከ38 ሚሊዮን ወደ 9 ሚሊዮን ቀረ ያለሽ ወንድምየው ያ ብር ደግሞ አለ እስካሁን። ትግሉ ምንድነው? አሁን ፕሮሰሱን የሚያስኬደው ሰው ጋር አንደኛ ያለውን ችግር ሶፊዩ ነው ሊነግረን የሚችለው። ሰውየውን እንዴት መረጣችሁት? ምንድነው የነበረው ችግር? ለምንድነው ለህዝቡ ማትናገሩት? ከቤተሰቡ በላይ ነው ያልቀርብ። ይሄንን ደግሞ ሲያሳውቁሽ ነው የሚነግሩን።
ስለዚህ አሁን ምንድነው የሆነ ያለው? ይህንን ጉዳይ የያዙት ሰዎች ብሩን አስተካክለው እንትን እንዲሉልን ወዴት መስመር ነው መሄድ ያለብን? ሶሪ ቪዲዮ ላጥፋው ድራይቭ ላድርግ ስለሆነ ወዴት ነው መሄድ ያለብን የሚለውን ነገር ነው መጠየቅ ያለብን ሀቡ። ስለዚህ ይሄ ኮሚቴ ያኔ አይመለከታችሁም ብሎ መግለጫ እንደሰጠው አሁን ደግሞ የደረሰበትን ህጋዊ እኩልና ያለው እሱ ስለሆነ ያሳውቀን እንደ ኮሚቴ እነሱ እንደ ኮሚቴ ያሳውቁን እንዲደርሷል ጉዳዩ ይሄ ነው አይመለከታችሁም ብለው አይደል ያኔ ሲከላከሉን የነበረው እኛ ብሩን ሰብስበን ላክን። ስለዚህ አሁን እናንተ ደግሞ እዛ ያለውን ነገር አሳውቁን፣ በአካል መምጣት አለባቸው። ይሄንን ጉዳይ ከአቅማችን በላይ ሲሆን መንግስትን መጠየቅ ጀመርን። ጉዳዩም መንግስት ያዘው። ተግባባል። አሁንም መንግስትንም ቢሆን እንጠይቃለን። ይሄንን ጉዳይ ያስከው ነገር የት ደረሰ? የልጅቷ ጉዳይ አንተም በህጋዊ መስመር ደብዳቤ ነገር ልታሳውቀን ይገባል። እንደዚሁም በተጨማሪ እዛ ያለውን ሁኔታ ልታሳውቁን ይገባል። በቃ መንግስት ጉዳዩን ከያዘ ማሳወቅ አለበት ወጥቶ የህዝብ ብር ስለሆነ የተሰበሰበው እንዳልኩሽ የተላፍ በፌስቡካቸው በፔጃቸው ኤምባሲው መግለጫ ሰጥቷል። የብሩም እኛ ጋር ገብቷል ሰርተናል። ኖ አሁን ወጣችሁ ንገሩን፣ በድምጽ አሰሙን የደረሰችበትን። ይሄንን ስንጠይቅ እንዳልኩሽ የመለሱልኝ ነገር ምንድነው? የዛሬ 1 ወር ላይ 2 ፍርድ ነው ያለው። አንደኛው የገደለችበት የቤተሰቡ አፉታ የሚጠየቅበት፣ አንደኛው ደግሞ ህግ ደግሞ የሀገሪቷ መንግስት በህግ ደረጃ የሚወስንባት የወንጀሏ ጥንካሬ ኃይለኛ ስለሆነ ዶክመንቱ እንደተላከልሽ 13 ዓመት ተፈርዶባታል ልጅቷ። ያ ሲደመር ደግሞ ያ ነገር ሲደመር ደግሞ ኦሬዲ 12 ዓመት ጨርሳ የቀራት 6 ወር ነው የተባለው። ለዛ ነው ይሄ ነገር ካልጨረሰች የመንግስት የተፈረደው ነገር ካላለቀ ልጅቷ በምንም ታሪክ አትፈታም። ብሩ ተከፍሏል ወይ? አዎ ተከፍሏል ብለው ነግረውናል። እኛ የላክንበት አለ፣ እነሱ ደግሞ የከፈሉበትን ይነግሩናል ማለት ነው። ልጅቷ ግን ለምን የዛኔ ገንዘቡ ሲሰባሰብ በ1 ወር ውስጥ ትወጣለች ካለ በለዛ በ1 ወር ውስጥ ትወጣለች ተባለ። አዎ ተረባርበን ብሩ ተከፈለ። ከዛን ኖ ወንጀሏ ከባድ ስለሆነ እነሱ ያሉት 13 ዓመት ተፈርዶባታል። 13 ዓመቱን ካልጨረሰች በጭራሽ አትወጣም ተባለ ማለት ነው። ቀኑ ሲደመር ኦሬዲ 13 ዓመት ሊሞላል ልጅቷ ከታሰረች 6 ወር ነው የቀራታው። ያንን ነገር ነው የነገሩን። ስለዚህ አሁን እያሉን ያሉት 2 ወሯ ካላለቀች በስተቀር መውጣት ስለማትችል ቀኗን ጠብቁ ነው ኮሚቴው እያለን ያለው። ያንንም ቢሆን ግን ማስረጃውን ኑና ነገሩን ነው። እኛ ደግሞ ላምና አልችልም። እኔ የገባበትን ነገር ለኔ ማሳዩኝ፣ የተደረሰበትን ነገር በየጊዜው እየወጣችሁ አፕዴት አድርጉኝ። እንዴ እኔ ምን እንቅልፋተን በመልካም ነገር ባሰባሰብነው ነገር ስም ይሰጡሻል ሰው። ገባሽ አይደል? ወጣችሁ መናገር የእናንተ ኃላፊነት ነው። እኛ ብር ሰብስበን ያለውም እንዳይወጣ እየተከታተልን ነው። ቤተሰቡንም ሰቅዘን ያዝ ነው። የተረፈው ብር ስትወጣ ለሷ ነው የሚገባው ብለን ይዘን እያደረግን ያለ ነው። ይሄንን ነገር ኮሚቴው ሊነግረን ይገባል። እዛም የተወከለው ነገር ሊያወራን ይገባል። ያለው ኬዝ ይሄ ነው። የተላከልሽን ዶክመንት እንዳለ እዩ። ይሄ ነው ያለው እህቴ። ስለዚህ ኮሚቴዎቹ ጥያቄያችን የነበረው ኮሚቴዎቹ ኤምባሲ ነው ወይ የሾማቸው? አዎ ኤምባሲ ነው የሾማቸው አይደል? አዎ እሺ። እነዚህ ኮሚቴዎች ኤምባሲ ውስጥ የሚሰሩ አይደሉም። የራሳቸው ኖርማል ስራ አላቸው፣ ሌላ ስራ አላቸው እዛው ማለት ነው። ኤምባሲ ስለመሆኑ ማረጋገጫ በየጊዜው እኛ በትግል ከሚዲያ አካሎች ከነተስፍሽን ጋር ጫና አድርገን መግለጫ ሰጡን ስንላቸው የእያንዳንዱ ዙር መግለጫ የሚሰጡት ኤምባሲ ውስጥ ነው፣ ኤምባሲ ቢሮ ላይ ነው። አሁን ቪዲዮን ለማመድ ይመጣ። ስለዚህ እነሱ ሜቢ ኢትዮጵያን ኮሚኒቲ አባል የሆኑ እነዚህ ሰዎች በኮሚኒቲ ታቀፉ መሰል ችግሮች ሲፈጠሩ ሶልቭ የሚደረገው በእነዚህ ሰዎች አማካኝነት ነው የሚል ምላሽ ሰጥተውናል ከዛ ፊትም። ስለዚህ ሁሉም ሰዎች ኮሚቴውም ኮሚኒቲ አካባቢ ላይ ኤምባሲም አካባቢ ላይ የሚታወቁ የተረጋገጡ ሰዎች ናቸው። የሚታወቁ ሰዎች ስለሆኑ እኛም ደግሞ እየተማመንነው ኤምባሲ ስላለን እንጂ በአካውንቱ ራሱ ብዙ ጭቅጭቅ ተፈጥረናል ከዛ ፊት። ይሄ አካውንቱ በማን ስም ነው የገባበት? ብር የገባበት አካውንት አልራጂ ነው። አልራጂ በሚል አካውንት ነው የገባው። አልራጂማ የባንክ ስም ነው፣ የአካውንቱ ባለቤት ስም ፍርድ ቤቱ ነው። በሌላ ስምና በሟች ስም የተከፈተ አካውንት ነው ያሉን። ግን ይሄ ሌጋል ስለመሆኑ እንኳን ስንጠይቃቸው ምንም በቃ ፖዚቲቭ የሆነ ምላሽ አልሰጡንም። ኤምባሲ አቡ አንድ ነገር ተረዳው ከቤተሰብ አሁን እሱ ቤተሰብ ነው አይደል? ምንም አይነት ነገር እንደማያውቁ ነው እየተናገሩ ያሉት። አንድ ቤት ማወቅ ነበረባቸው። ሁለተኛው ደግሞ አቡዬ አንድ ነገር አሁን ቪዲዮ ሰራሻለ። እኔ አሁን እጄ ዲዩት አደርጋለሁ፣ ሪፖስት አድርጋለሁ። ከዚህ እስከመውጣ ነው የጠበቅኩት። ሁሉም ኢትዮጵያዊ ዲዩት አድርጉና ቀጠሯችን ነገ 2 ሰዓት ላይ ተብሏል። ይሄው እዚህ ስራ እርግጠኛ ሁኜ የምነግርሽ ሀቢባ ምን ነው ሙባረክ ስትይኝ እኮ ላይቭ ላይ ሆኜ ራሱ ወይ ተኝቼ ራሱ እኮ
በሰከንድ ነው መጣዋል እንዴ ቆይቼ ቢሻካል ማንም ሰው ስሙ ተነስቶ እዚህ ስራ ይጠፋ በፌክ አካውንት ይመጣታል እንጂ እኔ እውነቱን ልንገርሽ ሰው ማለት እየመለሱ እኮ ነው ሪከርድ አዳምጦተይና እሱን ደግሞ ሪከርድ አዳምጦተይና እርግጠኛ ሁኜ ማለት ነው ምዬ ነው የምነግርሽ እዚህ ስራ አሉ ነገ እንደፈለግን ሀሳብ ስልሰጥበት ወጣችሁ ከምታለቅሱ ይሄ ነገር የህይወት ጉዳይና ብዙ ኢትዮጵያ ሁሉ መላ ኢትዮጵያዊንና ሴቶችን የሚመለከት ነገር ነው። ነገኑና እዚህ ሀቢባ ቤት ማለት እንደዚህ ብዬ አልገልጥም። ለኔ ከፍርድ ቤት በላይ ነው። እውነቴን ነው የምላችሁ። ወላሂ የው ኤምባሲ እዚህ በሞትም ምን ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጉልኝ እንጂ ወላሂ ሀቢባን የምትቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደውም። ስለዛ ያለውን ነገር መጥቶ ነገ እዚህ ካላብራሩ በኦሮምኛም በትግረኛም በአማርኛም በስልጠኛም በጅነኛም ቤታችንን ከፍተን ስናወራበት ፎቶአቸውን ፈልገን ቤታችንን ከፍተን አጀንዳ ስናደርገው ሌላ ነገር እንዳይሰማችሁ ብዙ ሰዎች እዚህ ውስጥ ይፈጫሉ። ለምን ሐቁን ለማውጣት የማነቅለው ድንጋይ ስለሌለ ሁሉም ነገ እዚህ ይቀርብና ሀቢባ የጠራቻችሁ ወንድሞቻችን ያደረጋችሁን ነገር ያደረጋችሁት ርብርብ በጣም ስሜት ውስጥ አስገብታችሁን ያለንን ነገር ከአንገቱ ወርቅ ያወጣል በዛን ሳም ማለት ነው። እንደዛው ምላሽ ይፈልጋል ይሄ ህዝብ። ነገ መታችሁ ምላሽ ካልሰጣችሁ ንቀት ነው ሌላ ነገር ነው ብለን ነው የምንወስደው። ከዛ ከነገ ወዲያ ለሚከተለው ነገር ስማችን ጠፋ ጅናችን ጠፋ ለሚለው ተጠያቂው እናንተ ናችሁ። እንኳንም ድምጿን አዳመጣችሁ ሀቢባን። ነገ ይምጡ ሀቢባ ቤተሰቦችም እንደውም አባትና እናትም ከቅርታ ጋር ይምጡልን። ገባሽ? እንዳንድ ቤተሰብ ጠይቋል ወይስ ብሩ ሰጥቶ ዝም አሉ? እኔ እኮ ወላሂ ሀቢባ አመንሽም አላመንሽም ይኸው ከኔ ጋር ያሉ 3 ወንዶች አሉ። መኪና መንዳት አቃተኝ። ለምን? አይኗ ፈጦ ማጸና ወጥቶ ወላሂ ብታዩዋት ኤምባሲ መጥቶ አሉ ኤምባሲ መጥቶ የታለች ብሎ ስሟን ጠርቶ ይጠይቅ እንጂ ተደወለ እንዳይል። ከዛ በኋላ ያለውን ነገር ከኤምባሲ ታጣራላችሁ። ልጅቷ በእናታችሁ አለች። ብሩን የፈለጉትን ነገር አድርጎ ትሙት ሴት ልጅ ትሙት የምትለው ምን ብታይ ነው? እስኪ አስቢው ሀቢባ። አንድን ሴት አንቺ ትሙት የምትለው የምትዩ ማለት ነው ምን ብታይ ነው? ከዚህ ሁሉ ስቃይ አዎ ይቻላል ብላ ነው በቃ። አዎ ስለዛ ነገ እንዲመጡ ቀጠሯችንን ሄዳችሁ ቪዲዮውን ሪፖስት ዱይት ሼር አድርጉላቸው አሉ እዚህ ስር። ነገ መጥቶ ያለውን ነገር ያሳውቁን። መናቅ የለብንም። ያቃጥለኛል 20 ሺህ ብር ያዋጣሁት እንደዚህ ከሆነ ልጅቷን ማያተርፍ ከሆነ ወላሂ እህቶች አሉኝ የሚረዱ። እውነቴን ነው የምልሽ። እዚህ 100 ሺህ ብር 20 ሺህ ብር ምናምን ምረዳው ወላሂ የሚረዱ እህቶች አለኝ እኔ ራሴ ማለት ነው። የሚረዱ ዘመዶች አጥቼ አይደለም፣ ግን ከሞትና ትፋት ካላህ እናገኛለን ብለን ነው። ሰው እንደዚህ ከሆነ ተስፋ እየቆረጠ ይላል። ሀቢባ ይቅርታ አድርግልኝ። ተስፋ ከሆነ እሷ እንደዚህ ያደረጋት የዛሬ 2 ዓመት አይደለም። እኛ አልኩሽ የእሷን ትያለሽ እንደ እሷማ ተስፋ ቆረጠች እኮ አበደች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሶ የበታች ብር እንደምሰሶ ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም እውነቱን ልንገርሽ ሀቢባ እዚህ አልገቡም እንጂ ገስ ላይ ይሄን ሀሳብ ነው የሚናገሩት። ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው 1 ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? ለዛ አይደል እንደ ህዝቡ የተረባረበውና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርግልኝ እናትና አባቶቻቸው እንዲመጡ ታደርግልናለች ሀቢባ ከይቅርታ ጋር። አዎ እኮ እነሱ ግን እዚህ ጋር ሰፍዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው እሱ። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ያለሁት ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ። አዎ ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ ጮሆ ማለት ነው
ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ምንም ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድነው? አትናገሩ፣ ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሐሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። መብት የላቸውም አረቦቹ። 2 ሚሊዮኑን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሐሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ። አሁን እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለኛ። እኛ አሁን ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለብን ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም ምክንያቱም አሁን እኮ በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ። ደክማ ባይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን። ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው በአይናቸው ስላዩ በቃች ልጅ ብትሞት ይሻላታል ብለው ነው ደውለው እባካችሁ እንግዲህ የራሳቸውንም ህይወት አደጋ ላይ ጥለው እኛ እንደደወለን ኤምባሲ እንዳያቀብል እኛ እንደደወለን እንዳይታወቅ አደራ ብለው እኛ ስማቸውን አላወጣንባቸውም። ድምፁን ግን ማውጣት ግድ ነው ሌላን ለማዳን። ስለዚህ ድምፁን ወደ ሚዲያ አውጥተናል። እንደዚህ ጮኸንላት ብትሞት እኛ አትሊስት ጮኸንላታል። የሚመለከተው አካል መጠየቅ ያለበት አካል እንዲጠየቅ ነው። ህዝቡ ድሃው ወርቁን ሽጦ ያለውን ነገር አዋጥቶ የድሃ ገንዘብ ተሰብስቦ ተከፍሎ ሳለ ለምንድነው እቺ ልጅ ከእስር ቤት የማትወጣው? ለምን ችላ ተባለች? ለምንድነው ወኪል የተባለ አካል ሰው ሲያናግረው የሚሳደበው የሚያመናጭቀው? ለምንድነው ኮሚቴዎቹ ሄደው ሳያዩት አይተናታል የሚሉት? ለምንድነው ስራ ላይ ነን የሚሉት? አንድ ነገር ቅድም ከሰው ነፍስ ይበልጣል እንዴ? ስራቸው ከሰው ነፍስ ይበልጣል? አቡዬ ሀሳብ ተቀበል ብለሽ ቅድም ኮሜንተሮችን አማክሬ እንግዲህ ኮሜንተሮች እዚህ መብት አላቸው። እንደዛ ነው መሰለኝ የዚህ ቤት ህግ ማለት ነው። ቤት ነፃነት አለ። አዎ እንደዚህ ያሉ የሆነ ሀሳብ አንስቼ ተቀብሏል። ምንድን ነው ያሉት? ነገ ስታመጫቸው እናትና አባትም የምንፈልጋቸው ምንም እነሱ ምስኪን ናቸው። ታውቂያለሽ፣ አንቺም ለአንቺ አይነገርሽም። ወረቀት ስለጨረሱ ወደ ሳውዲ እንዲሄዱ ልናደርግ ፈለግን እኛ ብር አዋተን። እዚህ አንቺ ቤተሰቦች ሁሉም ተስማማ። በቃ 300 ሺህ ብር ከአካውንቱ ላይ ያውጡና እንደ ብድር ይቀበሉልንና ይሂዱ፣ ኤምባሲ ይውደቁ። ከዛ ትንሽ ሊቀል ይችላል። ኤምባሲም እነሱን ሲያይ ይዟቸው ሂዶ እናትና አባናቸው ተከፍሎላታል ብሎ ሊያሳዩት በአይን ራሱ ይዩ። አንደኛው ነገር አዎ። ስለዛ ነገ ይቆጥልንና ፕሮሰሱ ይጀመር፣ ይሂዱ፣ እናዋጣለን ስላልን እኛ እኔም ወላሂ ከማዋጣው አንዱ ነኝ። ሙቤ ለዚህ ሀሳብ በጣም እናመሰግናለን። ማዋጣት አያስፈልገውም። ይህንን ሀሳብ እኛም ተነጋግረንበት ሊሄዱ ፓስፖርት እንደጨረሱ ቤተሰቡም እየነገረ ነው። 9 ሚሊዮን ብር አለ ለእሷን የተሰበሰበው። ከዛ ላይ አንስቶ መሄድ ይቻላል። ሰው ድጋሚ ያዋጡልኝ ማለትም አያስፈልግም። 9 ሚሊዮን ብር አለ። ይኸው ቤተሰቡ እኮ አጋል ትኬት ቆርጦ ይሄዳሉ። ምንም የተለየ ነገር የለውም። ፕሮሰስ እንደጀመሩ ነግሯቸዋል። ይኸው እኮ አጎትየውም አለ። ፕሮሰሱን ንገራቸው። ኦልሬዲ ለምንድን ነው እንትን ያላችሁት? ልትሄዱ አስባችሁ ነበር አይደል? ምንድን ነው የተፈጠረው ነገር ንገራቸው። ሶፊዮ ምን ደረሰ? ፓስፖርቱ በአስቸኳይ ፓስፖርት የሶስታቸውንም አውጥተናል። የእናት የአባት የወንድምን ፓስፖርት አውጥተናል። እንዲሁም ደግሞ እናትና አባት ወንድም መሆናቸውን የሚገልጽ ከቀበሌ ጀምረን እስከ ክልል ጨርሰን እስከ ውጭ ጉዳይ ሚኒስቴር ሁሉ ነገር ጨርሰናል። አሁን ይሄ በረመዳን ምክንያትና ወንድም ካሊድም እንትኖቹ በሚረዳ በሚያስፈጥርበት ሂደት ላይ ቢዚ መሆኑን እና ሌላ የሚያግዘን ሰው ባለማግኘታችን ነው እንጂ እዚህ ያለው ፕሮሰስ ሙሉ ጨርሰን ኑ ወይም በዚህ መንገድ እንሂድ የሚለን አካል ነው እየተጠባበቅን ያለ ነው። ምንም የቀረ ነገር የለም እኛ ጋር። ቪዛ እና ትኬት እጃቸው ላይ ካለ ኑ በዚህ እንሂድ የሚል አካል ለምን ያስፈልጋል? ብድግ ብሎ መሳፈር ነው እንጂ ቪዛውን የሚልክልን ሰው ያጣ ነው። ቪዛውን በምን መልኩ ማስተካከል እንዳለብን አናውቅም እኛ። ይሄ ነው እንጂ ፓስፖርቱንም ሁሉም ነገር ጨርሰው ይዘዋል እናትና አባት ወንድም። ኦኬ እሺ። ስለዚህ ታዲያ ቪዛውን ፕሮሰሱን የጀመረው ማን ነው ታዲያ የሚጨርስላችሁ የነበረው? መጀመሪያ ወንድም ካሊድ ነበረ የተነጋገርነው። ከዛ በኋላ እሱም በቃ በዚህ በረመዳኑ እንትኑ እያስፈጠረ ባለበት ሁኔታ ነው ስንጠይቀው ቆዩ ይሄን ጨርስና የሚል ምላሽ ሰጠን። የዛኔ ነው ዝም ያልነው።
እሺ እሱ ወንድም ካልደም ሰው ያለውን ነገር ወንድም ካልሄድ የደረሰበትን መጥቶ ይነግራችኋል። ቅድም እየነገራችሁ ነበር። መሄድ ማይቻልባቸው ሲቹዌሽን ከሆነ እንግዲህ እሱም ራሱ መጥቶ መናገር ይችላል። ዞሮ ዞሮ እኛም የደረስንበት መፍትሄ ተወካይ ምናምን ኮሚቴ ገለመለ የለም። በቃ ልጅቷ እናንተ ነች፣ እናንተ ሂዱና በአካል ይዋት። እናትና አባት እኛ ለቅሶን አይተን ነው እንትን ያለው ሄደው ይዋት የሚለው ላይ ደርሰን ነው እንትን እያለን ያለው ፕሮሰስ የተጀመረው ማለት ነው። ስለዚህ አሁንም ምትረዱን ሰዎች ካላችሁ ደግሞ ቤተሰቦች የሚሄዱበትን ነገር አግዙን። አሁን እዚህ አቡጋ ያላችሁ ሰዎች እዛ የምትሄድበትን ነገር ሙኒትየም ካለሽ እዛ የምትሄድበትን ነገር አግዙንና ቶሎ የሚያልቅበትን ነገር አድርገን ይኬድና ከብሩ ላይ ተነስቶ ቤተሰቡ ሄዶ ቼክ ያድርግ በቃ ያለውን ነገር። ስለዚህ በዛ መረዳዳቱ የተሻለ ይመስለኛል። እዛ ያላችሁ ሳውዲ ላይ ያላችሁ ሰዎች እንዴት ነው ይሄንን ነገር ማድረግ ያለብን የሚለውን ነገር ንገሩንና የምናደርገውን ነገር እናደርግ ማለት ነው። ቴንክ ዩ። በጣም ጥሩ። አካውንቱ ማለት ነው ፍርድ ቤት የሰጣቸው አካውንት ነው ያልከኝ ተስብዬ፣ በማን ስም ነው ፍርድ ቤቱ አካውንቱን የሰጠው? ይኸውልሽ አሁን በሀገሪቷ ህግ የሆነ ሰው ከገደለ በገዳ እና የሀገሪቷ ጥምር አካውንት ነው የሚከፈተው። በአንድ ሰው በሟቿ ስም ነው ብሩ የሚሰበሰበው። የሷ ስምና የሀገሪቷ እንትን መርጅ ነው። አውቶማቲካሊ ብሩ ሲሞላ ይዘጋል። በመንግስት ቁጥጥር ስር ነው ያለው። ገባሽ? አካውንት አሁን እዚህ ጋር የባንኩ ስም ባለቤቱን ስም ማወቅ አልቻልኩም። ባንክ አራጅ ይባላል። በራሷ በሟቿ ባንክ አራጅ እኮ የባንኩ ስም ነው እኮ በሌላ ስምና በተሰጠው የሀገሪቷ ህግ ላይ ነው አካውንት የሚከፈተው። በራሷ ስም ነው የተከፈተው። ለዚህ ኬስ ተብሎ መንግስት ነው የሚከፍተው። እሷ እስረኛ ስለሆነች ብሩ ተሰብስቦ ወደ ራሷ እንዳይገባ መርጅ የሆነ አካውንት ነው የሚከፈተው ማለት ነው። በዚህ ያስገብታችሁ ነው የሚከናወነው የሚለው አውቶማቲክ ነው የሚዘጋው። ያንን ኮሚቴው ነው የሚያስረዳሽ። እኔ ሳውዲ አልለውም እኮ እና ለዛ ነው ይምጡና ያስረዱን እንዴት ሲስተሙም ይሰራል የሚለውን ማወቅ የፈለኩት። ስለዚህ ያ ባንኩ ማለት በሌላ ስምና በሀገሪቷ ህግ መሰረት በሸሪያው የተከፈተ ነው። 2 ሚሊዮን ሲሞላ አውቶማቲካሊ ይዘጋል። እኛ በዛ አካውንት እንዲገባ ነው እዛ ሲሰባሰብ የነበረው 1.6 የጎደለው ደግሞ ቀጥታ ወደ ኤምባሲ ነው መግባት ያለበት። እዚህ ነው ማስገባት ምንችለው ስለተባለ ወደ ኤምባሲው ያስገባ ነው ዶክመንት ላክልልሽ ማለት ነው። ኤምባሲ ወደዛ አካውንት ያስገባበትን መጥቶ ይንገረን ነው። እሱንም እያለን ያለነው 1,621,000 ሪያል ከኢትዮጵያ ተመንዝሮ የተላከው ነው። እዛ ደግሞ በባንክ የተሰበሰበው እዚህ ጋር የሚለው 200 ምንድን ነው? ይሄ ሌላ የኢትዮጵያ ብር መሰለኝ። በ2 ሚሊዮን የጎደለው ነው በቃ እዛ ያለው አካውንት ማለት ነው። በቃ ነገ 2 ሰዓት ላይ እንገናኛለን ተብሏል። እኔ እጄ ቪዲዮ ሰራለሁ፣ ዱይት አደርጋለሁ። ነገ 2 ሰዓት ላይ ቀጠሮዬን አክብሬ እመጣለሁ። እናትና አባቶች ይምጡልን፣ ቪዛቸው ፕሮሰሳቸው ይጀመር፣ ይጨረስ፣ ይሂዱ። ኮሚቴው ደግሞ መጥቶ ቀርቦ ምላሽ ይስጠን። አስፈላጊ የሆነውን ነገር ከጎናችሁ ነን አሁንም ማለት ነው። በሁሉም ነገር ከኔ በኩል እንዳንድ ሰው ከጎናችሁ ነን። በጣም ነው የምናመሰግነው ሙባረክ፣ የእህታችንን ድምጽ ይዘህ ስለመጣ ከምንም በላይ